ሰላም ሰላም ሲፎ ማኪ ይሰማሻል? የኔ ድምፅ? አዎ ይሰማኛል። እኔ ይሰማሻል? ኦኬ ይሰማኛል። እንዴት ነሽ? ደህና ነኝ። ኳስ ዛሬ አርሰናል ተጫውቷልና ስላውድ ግቢው ምናምን ከተሰማሽ በትንሹም ቢሆን ታውቂያለሽ ብዬ አስባለሁ። የግቢ ላይ ያ ታውቂያለሽ፣ እንደዚህ ምገባ አልመሰለኝም ነበር። ከታች ትንሽዬ ሆኜ ምገባ ነበር የመሰለኝ። I have no idea. This is my first time live ስከፍት so I'm learning ከአንቺ ጋር። ሀይ የሲፍ ፋሚሊ I guess you can talk about yourself. ማነሽ? የት ነው የምታውቂኝ? የት ነው about let's talk መጀመሪያ እኔና አንቺ how is everything የሚለውን Yeah, everything is good. ክላስ ጨረስኩኝ. Having fun. ሰመር ጀመረ. How about you? እኛ ጋር ደግሞ ክላስ ልንጨርስ አንድ ወር ይቀረናል። ማለት by this time next month ቤት ነው የምሆነው። Okay. ፋይናል እያጠናሽ ነው? የሲፌሊ ፎሎወር ጅማ ያላችሁ የላችሁ? ጅማ ያላችሁ ያሉሽም? የጅማ ፋሚሊ የላችሁ? I guess they gotta tell you in the comments. Jimma. Yeah, I've never been to Jimma. እኔ መስ ፈርስት ታይም ጅማ ስሆን። ሲፌኒ እንዴት ነሽ? የት ነሽ? አም ፍሮም ጅማ። ሀይ ጅማ። እኔ ጅማ ዩኒቨርሲቲ ነኝ ያለሁት። ለዛ ነው ዳስ ዋይ የሆነ ኮሜንት አለ ታቴ የሚል I can talk to them to the comments ማለት ነው። Yeah, ስክሮል እያደረኩኝ እኮ ያየሁኝ ነው ኮሜንቶችን። ታቴ ጅማ ዩኒቨርሲቲ ነክ? ኦኬ ክላስ አሁን ፍሬሽመን ክላስ ብቻ ነው የምትወስጂው ወይስ ሜጀርሽን ጋር የተገናኙ ነገሮች እየወሰድሽ ነው? ከረንትሊ በቃ ፍሬሽመን ኮርስ ነው። አንትሮፖሎጂ ምናምን ነው እየተማርን ያለ ነው። ቀጣይ ጀምሮ ነው የፊዚዮቴራፒ ትምህርት የምንጀምረው። ኦኬ። አንቺ ሜጀር ኮርስ ጀመርሽ እንዴ? ያ ፈርስት ሴሜስተር ላይ ወስጄ ነበረ። ከዛ ሰከንድ ሴሜስተር ሞር ወደ ጀነራል ኤዱኬሽን ምናምን ነገር ወሰድኩኝ። እዚህ ሜጀርሽን አውቀሽ ከገባሽ ከፈርስት ሴሜስተር ጀምሮ መውሰድ ትችላለሽ። እኛ አሁን ባይ ዘ ዌይ ሰከንድ ሴሜስተር ላይ ወደዚህ ወደ ሜን ካምፓስ ስንመጣ ሜጀራችንን አውቀን የመጣ ነው እና there are departments like anesthesia ምናምን introduction to anesthesia ምናምን አናቶሚ ምናምን ይማሩ አሉ። የኛ ዲፓርትመንት ብቻ ነው ምንም የሜጀር ኮርሳችንን ትምህርት እየወሰድን ያለውን ነው እና ኔክስት ይር ስንመጣ እንጀምራለን። ሜድ እና ዴንት ምናምን ደግሞ እነሱ ኦርጋኒክ ኬሚስትሪ ይማራሉ። እነሱ ምንም ሌላ ሜጀር ኮርስ የላቸውም። አይ ቲንክ ላይክ ፋርማሲ፣ ሚድዋይፈሪ፣ አነስቴጂያ፣ ሜዲካል ላቦራቶሪ፣ ሄልዝ ኦፊሰር ምናምን ናቸው አናቶሚ ምናምን የሚማሩት ላይክ ሪሌትድ የሆነ ኮርስ ማለት ነው። ፊዚዮሎጂ ምናምን እዚህ አይ ቲንክ ሶስተኛ ዓመት እስክትሆኚ ድረስ ሜጀር መምረጥ አይኖርብሽም። ጀነራል እንዴት ነው ከሜጀሮች ጋር የተገናኙ ክላሶች አሉ የምትወስጃቸው። እንደን ከሜጀሮች ውጭ የሆኑ ጀነድስ የሚባሉ ክላሶች አሉ መውሰድ ያለብሽ ላይክ ሂስትሪ፣ ላንጉዌጅ፣ bunch of things ሳይንስ ምናምን መውሰድ አለብሽ እና ሜጀርሽን ማታውቂ ከሆነ ዝም ብለሽ ጀነዶችን እየወሰድሽ 2 ዓመት ጨርሰሽ እንደን ጁኒየር ከመሆንሽ በፊት ግን ሜጀር ዲክሌር ታደርጊያለሽ። እዚህ የወሰድሻቸው ኮርሶች ምንድን ናቸው አንቺ?
let's see, first semester nutrition related 3 ክላሶች ወስጃለሁ። ከዛ ፍሬንች ወሰድኩኝ ለፎሬን ላንጉዌጅ። ከዛ ስፖርት ሁላ ወስጃለሁ። እኛም ስፖርት ተምረናል ፈርስት ሴምስተር። ያ ከዛ በዚህኛው ሴሜስተር ደግሞ አካውንቲንግ እየወሰድኩኝ ነው። ማነው ወሰድኩኝ ለካለቀ። ከዛ ሂስትሪ ወሰድኩኝ፣ ፍሬንች ወሰድኩኝ። ፍሬንች 3 ተከታታይ ሴሜስተር ነው መማር ያለብኝ። ሁለተኛውም ሴሜስተር ላይ ወሰድኩ እሱን። ከዛ let's see ባዮ ወሰድኩኝ። ባዮ ዲስ ሴምስተር ላይ እየተማርን ነው። ያ አንቺ ክላስ ከጨረስኩ 2 ሳምንት ነው፣ ግን ኦልሬዲ ወስጃለሁ ሰብጀክቶቹ። ያሳዝናል። let's see ስንት ክሬዲት ነው የወሰድኩት? ስንት ክሬዲት ነው እየወሰድሽ ያለሽ አሁን? ፈርስት ሴምስተር 6 ኮርስ ነው የምንወስደው። አንዱ ያው ፓስ ኦር ፌል ነው ስፖርት 3 ክሬዲት አወር ነው የነበረው። ሰከንድ ሴምስተር ደግሞ 7 ኮርስ ነው የምንወስደው። 2 ክሬዲት አወር ነው ያለው። ሌላው 5 ደግሞ 3 ክሬዲት አወር ነው ያለው። ቲንክ 5 ሲባዛ 3 እንደዛ ነገር 20 ቤት ነው። የኔ አይ ቲንክ 20 ቤት፣ የኛ ማክሲመም 18 ነው መውሰድ የሚቻለው፣ እንደዛ ነገር መሰለኝ። እኔ ፈርስት ሴሜስተር 15 ወሰድኩ። ከዛ ሰከንድ ደግሞ 16 ወሰድኩ። ኔክስት ደግሞ 17 ነው ወሰድኩ የምወስደው፣ ቀስ እያልኩ እየጨመርኩት። የኛ ፈርስት ሴምስተርም ሰከንድ ሴምስተርም 20 ቤት ነው። 20 ቤት ነው ክሬዲት አወሩ። ግን ኢትዮጵያን ዩኒቨርሲቲ ወይስ አሜሪካን ዩኒቨርሲቲ? ቆይ ሃርድ የሆነቱ ነው? ሃርድ የሆነው አይ ቲንክ ኢት ዲፔንድስ ኦን ዮር ሜጀር አንደኛ፣ ግን ፕሮባብሊ እና የምትሄጂበትም ትምህርት ቤት ማተር ያደርጋል። ከፕሮፌሰሮች ጋር ያለሽም ቅርበት ማተር ያደርጋል። ግን አይ ቲንክ ኢን ጀነራል ሜቢ ኢትዮጵያ ይከብዳል መሰለኝ። ቴንኪዩ በጣም ከወገቤ ዝቅ ብዬ ነው ስለዚህ ማመሰግነው። አይ ሚን ላይክ ኢትስ ላይክ ቤተር ብዬ አሁን ለምሳሌ ብዙ ልጆች ግቢ የሚገባሉ አዘይ ዘዴ ወይ ውጭ ሄደው ይማራሉ። ላይክ የሆነ ዲግሪ ምናምን መያዛችን አይቀርም አት ሰም ፖይንት። እዚህም ተማርን፣ የግልም ተማርን፣ የመንግስት ዩኒቨርሲቲ መጣን ምናምን ነው አባውት ግቢ ምናምን ዛሬ እንደውም ብናወራ ጥሩ ይመስለኛል። ዝም ብዬ ሳስበው about how like pursuing a degree is hard ምናምን የሚለውን it's not easy. Life after high school after all በጣም ከባድ ነው ብቻ። Yeah. actually course እንደውም compare and contrast ማድረግ ትችያለሽ። Yeah. ኮርሶቹን አወጣኋቸው። የረሳሁት ምንድነው መሰለሽ ሳይኮሎጂ ወስጃለሁ ፈርስት ሴሜስተር ላይ። ከዛ በአሁኑ ደግሞ ራይቲንግ ክላስ ወስጃለሁ። ያ አይ ቲንክ እንትን ስለሆነ መሰለኝ የሚበዛው ኮርሱ። ለምሳሌ አሁን ባዮ 1 ክላስ ነው 3 ክሬዲት። ከዛ የባዮ ደግሞ ላቦራቶሪው ደግሞ ሌላ ራሱን የቻለ ክላስ ነው 1 ክሬዲት ኖሮት። የወሰድኳቸው ሳይንስ ክላሶች 2 ነበሩ ቤዚክሊ። ለዛ ነው መሰለኝ ከነገርኩሽ በኋላ ብዙ የነገርኩሽ አልመሰለኝ። ላይክ እዚህ የነበርሽ አውስቱ የነበርሽ ፍሬሽመን ላይ የተማርሽው ምንድን ነበር? ጂኦግራፊ መውሰዴን አስታውሳለሁ። ከዛ ኢንተርፕረነርሺፕ መውሰዴን አስታውሳለሁ። ሎጂክም ወስጃለሁ፣ ማትስ ወስጃለሁ። ሳይኮሎጂም ነበረ። ከዛ እንግሊሽም ነበረ ነበር እንደ እንግሊሽ ኮሚኒኬቲቭ እንግሊሽ ዋን ያ እንደዛ ነገር ነበረ መሰለኝ። ኢንተርፕረነርሺፕ በጣም ጽድት ያለ ክላስ ነበር። it was my favorite። ስራ ፈጠራ ያ እኛ ኢንተርፕረነርሺፕ this year አንወስድም። የሆኑ ዲፓርትመንቶች ይወስዳሉ፣ እኛ አንወስድም። የአንትሮፖሎጂ የወሰዱ ነበሩ የኔ ባቸው ነው። ግን አይ ቲንክ በእንትን ነበረ በስም በፈርስት በአልፋቤት አለ አይደለ? እና እኔ ደግሞ ሰከንድ ሴሜስተር ስላልተማርኩኝ አንትሮፖሎጂ አልተማርኩም። እኔ this semester ነው አንትሮፖሎጂ እየወሰድኩኝ ያለሁት። ሚን ፋይናል ነው የቀረኝ ክላስ በዚህ ወይ እንዳርገናል። ፋይናል መፈተን ብቻ ነው የቀረን ምርጫ ምናምን ስላለ ነው።
Yeah. let me read your comments እና ትንሽ ደግሞ እነሱን አውሪላቸው። let me ask you ከኮሜንት የእነሱን ጥያቄ ትመልሺላቸዋለሽ አንቺ። Sure. ፎከስ ለማድረግ እሺ ሁለቱን እኩል እኔ አነብልሻለሁ፣ ችግር የለውም። እሺ where are you and what are you studying? Please tell us. TATE ይላል። ያለሁት I'm going to Meredith in North Carolina እና እየተማርኩ ያለሁት ደግሞ ኒውትሪሽን ሜጀር ነኝ and business and entrepreneurship double minor ነኝ። yes okay ይሄ ጥያቄ በጣም መልሺ ስትባይ ስለነበር ነው መልሺ የጠየኩሽ ማለት ነው። እና ሌሎቻችሁም ጥያቄ ካላችሁ ጻፉትና አይ ማይት አስከሪ ላይ እጠይቅላችኋለሁ። እሷ ኮንሰንትሬት ማድረግ ከብዷታል። ኦሮምኞቹን አልችላቸውም። እሺ እነሱን እኔ አያቸዋለሁ። እንዴት ነው ስኮላርሺፕ ያገኝ? አብዛኞቹ ላይክ ዲኤም ኮመንት ምናምን ላይ የማገኛቸው ጥያቄዎች የስኮላርሺፕ ጥያቄዎች ከዛ ደግሞ የማትሪክ ጥያቄዎች ምናምን ናቸው። Do you study full time? Yes, I do study full time. አሁን ሁለተኛ ዓመት ነው መሆነው ሶፍትሞር ማለት ነው። እዚህ ስመጣ እንደ ፍሬሽማን ነው የጀመርኩት። እሱ ሌላ ጥያቄ ነበረ። መች ነው የሄድሽው? which year you have gone there? ላስት ይር አሁን ከመጣው አንድ 10 ወር ምናምን ኦልሞስት ዓመት ሊሞላኝ ነው። ሶ 2025 ማለት ነው ኦገስት ጁላይ መጨረሻ ነገር ነው የመጣሁት። ኢንፎርሜሽን ሳይንስ ተማሪ ነኝ ስታስቢ ቆንጆ ዲፓርትመንት ይመስልሻል ወይ? ብዙ ኢንፎርሜሽን ያለኝ አይመስለኝም ስለ ኢንፎርሜሽን ሳይንስ። እዚህ ይማራሉ ብዙ ዴታ ሳይንስ አሉኝ ጓደኞች ኢትዮጵያውያን ሆነው እንደው ሁለት ከዴታ ሳይንስ ግራጁዌቶች እዚህ ሀገር አይ ቲንክ ጆብ ማርኬቱ አሪፍ ነው። አይ ዶንት ኖ ኢትዮጵያ ላይ ምን እንደሆነ ኦር ምን እንደሚሰሩ አላውቅም ቱ ቢ ኦነስት። የት ነበርሽ መጀመሪያ? አይ ሚን ላይክ አሜሪካ ከሄድሽ በኋላ ይመስለኛል ከመሄድሽ በፊት ነበርኩኝ። አሜሪካ ከመሄዴ በፊት ኢትዮጵያ ነው። አይ ሚን ያ አይ ቲንክ የት እየተማርሽ ነበር አይነት ጥያቄ መሰለኝ። አስቱ ነበርኩኝ ቃሊቲ ያለው። ኦኬ ግቢያችሁ ኦንሊ ፎር ሜን ነው ወይ? ፎር ዊመን። What about GPA in there? GPA? My GPA? No? I think እንደዛ ነው። እዛም ሄደሻ ሲፈረተ በእግዚአብሔር በቃ ለነገሩ ተዝዩ ጎበዝ by the way የሲፍ ፎሎወርስ እኔና ሲፍ we were learning ሴም ትምህርት ቤት ነበርኩኝ። እኔ የእሷ ጁኒየር ነኝ እና ግሮዊንግ አፕ ሲፍን እያየኋት ነው ያደግኩት እና እስናት እዚህ እንደምታያት ወይ እናንተ እንደምታውቋት ብቻ አለችም። አይ ሚን ኢትስ ሞር ዛን ከዛ በላይ ናት። በጣም ጎበዝ፣ በጣም ለተናናሾቿ ምሳሌ የሆነች in everything ማለት ነው እና we are lucky to have you ሲፉ በእውነት። Thank you Maki. Okay, just tell us about the scholarship. እሺ አይ ቲንክ ስኮለርሽፕ ላይ ብዙ ጥያቄዎች እያየሁኝ ነው። ስኮለርሽፕ ማል jedhama apply gootee argatte ከምን ልጀምር? ስኮላርሽፕ ላይ ኦኬ እኔ ያገኘሁት ስኮላርሽፕ ሜሪት ቤስድ ነው። ሶ ሁለት አይነት ናቸው ስኮላርሽፖች። ሜሪት ቤስድ ሲሆን ጂፒኤ ነው የሚፈልጉት። ጂፒኤ ኤስኤቲ ጥሩ ስኮር ይፈልጋሉ። ከዛ ደግሞ ዩዥዋሊ ኢንተርቪው ያደርጋሉ። ሶ እነዚህም ስቴፖች አልፌ ነው ይሄኛውን ስኮለርሽፕ ያገኘሁት። ከዛ ሌላ ደግሞ ፋይናንሻል ኤድ አለ። ፋይናንሻል ኤድ ደግሞ ዲፔንድ የሚያደርገው ፋሚሊ መክፈል ይችላል ወይስ አይችልም የሚለው ላይ ነው። ሶ ፋሚሊ መክፈል የማይችል ከሆነ ዩዥዋሊ 100% ኒዳችሁን ሚት ያደርጋሉ። ብዙ ጊዜ እንደዚህ የሚያደርጉት በጣም ቶፕ ፕሬስቲጂየስ ትምህርት ቤቶች ናቸው። ቱጌትን ሲጀመር በጣም ጎበዝ መሆን ስላለባችሁ ከሱ ተጨማሪ ኒዳችሁን ምናምን ያያሉ። ሶ ማይን ዋዝ ሜሪት ቤስድ ኒድ ቤስድ አይደለም።
ኒድ ቤስድ ሲሆን ሲኤስኤስ ፕሮፋይል ምናምን መሙላት አለባችሁ። የፋሚሊ አሴቶች ገቢ ምናምን ይጠይቃሉ። እንደን መክፈል አትችሉም የሚለው ኮንክሉዥን ላይ ከደረሱ that's when they're gonna give you the aid. ስለ ፉሊ ፈንድድ ስኮለርሺፕ በጣም እየተጠየቅሽ ነው። ያ ፉሊ ፈንድድ ስኮለርሺፕ there is a ፒዲኤፍ ነገር የሆነ ጊዜ ቴሌግራም ሳይንስ ኤክስፕሌንድ ቻነል ላይ ሼር ያደረግኩት ፒዲኤፍ ነበረ። ትምህርት ቤቶች ያለው ማለት ነው ፉል ስኮለርሺፕ የሚሰጡ። ሶ አይ ውድ ኢንካሬጅ ዩ አይቪ ስኩሎችን አይቪ ሊግ ትምህርት ቤቶች አሉ አይደለ? ሃርቫርድ፣ የል፣ ፕሪንስተን፣ ዩፔን፣ ኮሎምቢያ፣ ኮርኔል እነሱ አብዛኞቹ ኦልሞስት ሁላቸውም ፉል ራይድ ስኮለርሺፕ ይሰጣሉ። ግን ያው ኒድ ቤዝድ ነው። and then there are other smaller schools liberal arts ዩኒቨርሲቲዎች የሚባሉ ደግሞ አሉ። ሰርች አድርጓቸው አለ ጉግል ላይ ሰርች ብታደርጉ like full aid የሚሰጡ liberal arts ትምህርት ቤቶች or colleges in the US that give full ride ምናምን ብላችሁ ሰርች ብታደርጉ ይመጣላቸዋል። and then የእያንዳንዱ ትምህርት ቤት ደግሞ ሪኳየርመንት ያስቀምጣል። ሶ እሱን እያያችሁ ለእናንተ የሚሆነውን ፊት ያደርገኛል ብላችሁ የምታስቡትን ዩኒቨርሲቲ ትመርጣላችሁ። and then common app ላይ አድርጉትና start your application. ሶ ላይክ የሆነ ጥያቄ ቅድም አይቼ ነበረ what would you say for this year ተፈታኞች ማትሪክ እና we can talk about them መሰለኝ። Sure. Before that, is it worthy enough to drop 4th year engineering for scholarship? I would say no. ምክንያቱም ስኮላርሽፕ እዚህ ሀገር አፕላይ ስታደርጉ ጋፒራችሁ ከሁለት በላይ ባይሆን ይመረጣል። እኔ 1 ዓመት ኢትዮጵያ ስለነበርኩኝ በ1 ዓመት ጋፒር አፕላይ ያደረኩት። ከ2 ዓመት በላይ ከሆነ ኤክስኪውዝ ለማቅረብ ከባድ ነው። like what were you doing during those 2 years ሲሏችሁ convincing የሆነ ሪዝን ማቅረብ አለባችሁ። እና 4 years ማለት I would suggest በኢንጂነሪንግ ግራጁዌት አድርገ ማስተርስ አፕላይ ብታደርግ would be much better, I think. Okay, now I can come back to your question. ማትሪክ ነው ያልሽኝ አይደል? ላይ for this year ተፈታኞች ምን ትያለሽ ይላልና ሲቪዝ ላይክ የ2016 ተፈታኝ እናም የ2017 ተፈታኝ እና የሁለት የተለያየ ኤክስፒሪየንስ ስላለ we can talk more about this ሚለው ለብይ ነው። Yeah, sure. I'm getting a lot. አንቺ your experience 2016 experience. Yeah. አንድ የስኮላርሽፕ ጥያቄዎች እየበዙ ስለሆነ do you think high school GPA matters the most? Yes, GPA does matter. ግን እንዴት ነው አትሊስት ከ9 ጀምሮ እስከ 12 ድረስ ያለው የግሬዳችሁ ኢንክሪዝ እያደረገ ከሆነ ስኮላርሽፕ የማግኘት ቻንሳችሁ ሶሊድ ነው። ሁሉንም ዓመት 99 ማምጣት አለባችሁ ምናምን ማለት አይደለም። it's just ኢንክሪዝ የሚያደርግ ትሬንድ ማሳየት ግን አለባችሁ። ወደ ታች የሚሄድ ከሆነ ግሬዳችሁ it's really hard እሱን አይተው በዛ ላይ ፉል ራይድ ሰጥተውም ለመቀበል። ሶ ሃይ ስኩል ጂፒያችሁ ላይ በደንብ ስሩበት። ኦኬ አሁን ስለ ማትሪክ ላውራና እንመለሳለን። You are receiving a gift, by the way. Thank you, Beto. You are making money. I got no clue. I got no clue what's going on. They are sending coin ምናምን ይመስለኛል። ብዙ clue የለኝም. We are just new here. Yeah, I'm super new. I have no clue. So ኮመንቶቹ ቶሎ እንትን እያሉ ስለሆነ I'm trying to find good questions to answer. It's been a year ጥያቄዎች ማግኘት ከጀመርኩኝና ዲኤምኤ በጣም ብዙ ነው። ሶ ለሁሉም ሪስፖንድ ማድረግ አልችልም። ለዛ yes we can talk a lot about scholarship እንደኔ ደግሞ ምንም የማይነቃቀፈው መንቃት አለበት to apply ምናምን እንደኔ እንዳትሆኑ እሺ። ስለ ኢንተራንስ ነው not about my instead of የሆነ ሲፎ ምናምን ኦሮምኛዎቹን እያየኋቸው ነው እኔ ጥያቄ ሲሆን ክሎክ እንዳደርገው ማለት ነው። ቶሎ ኦክስፎርድ ኦር ኬምብሪጅ አላቃቸውም በደንብ
ከዚህ ሀገር ውጭ ብዙ ዩኒቨርሲቲዎችን አላየሁም። አይ ቲንክ አንዱ ችግሬ እሱ ነው መሰለኝ። ሰዎች ስለ ሌሎች ስኮላርሽፖች ምናምን ይጠይቁኛል፣ ላይክ ወደ ዩሮፕ ኦር ወደ ኤዥያ ቻይና ምናምን ብዙ ሰው ይሄዳል መሰለኝ እና ኦር ሳውት ኮሪያም አለ፣ ግን እኔ ብዙ አላውቅም። ሳውት ኮሪያ ካይስት የሚባል ትምህርት ቤት እንዳለ አውቃለሁ፣ ግን ኢትስ ቬሪ ኮምፒቲቲቭ እዛም ቢሆን ኢትስ ላይክ የኮሪያ ኤምአይቲ ኢዝ ዋት ኢት ኢዝ ሶ በቬተሪነሪ በኩል ያየ ነው። ላይክ በጣም ነው እየተጠየቀ ያለው this question። ያ ፉል ፈንድድ ስኮለርሽፕ አለ ወይ በቬተሪነሪ? አይጠፋም። ሶ አይ ቲንክ እዚህ ሀገር ቬት ስኩል ከመግባታችሁ በፊት ፕሪቬት ትወስዳላችሁ። ኢትስ ልክ እንደ ሜድ ስኩል ማለት ነው። ቀጥታ ወደ ሜድ ስኩል አይገባም። እዚህ ፕሪሜድ ወስዳችሁ ከዛ ነው ወደ ሜድ ስኩል። እና አንድ ጓደኛ አለችኝ ቬት ስኩል መግባት የምትፈልግ እና አይ ቲንክ ፕሪቬት ነው የሰራችው ኮሌጅ። ሶ አይጠፋም ፉል ራይድ ስኮለርሽፕ። አይ ቲንክ ዩ ጀስት ሃቭ ቱ ጉግል ኢት እና ፋይንድ ኦፖርቹኒቲስ። ለአይቪ ሊግ ዩኒቨርሲቲዎች ስንተኛ ክፍል ሆነን አፕላይ ብናደርግ ይሻላል? ኦኬ ዲስ ኢዝ አ ጉድ ኩዌስችን። ሶ አፕላይ ስታደርጉ 12ኛ ክፍል ሆናችሁ አፕላይ አድርጉ። ቢካዝ አፕሊኬሽን ፕሮሰሱ ራሱ ኢት ቴክስ አ ይር። ያ ማለት አፕላይ አድርጋችሁ ከዛ እነሱ ደግሞ ሪስፖንድ አድርገው ከዛ ኢንሮል አድርጋችሁ ኤምባሲ ገብታችሁ ሁሉ ነገር እስኪያልቅ ድረስ ኢት ቴክስ አባውት አ ይር። ስለዚህ 11ኛ ክፍል እንደጨረሳችሁ ስታርት ዩር አፕሊኬሽን ፕሮሰስ። ኤሲያችሁ መጻፍ ጀምሩ፣ ሪኮመንዴሽን ሌተር አጽፉ፣ ኤስኤቲ፣ ኤሲቲ፣ ዱኦሊንጎ፣ አይኤልቲኤስ፣ ቶፍል whatever standardized examination you gotta take እነሱን 11ኛ ክፍል እንደጨረሳችሁ ውሰዱ and then start applying ወዲያውኑ ማለት ነው። ከዛ 12ኛ ክፍል ግማሽ ላይ ጥር አካባቢ ላይ መሰለኝ which is January የዛኔ ነው ዴድላይኑ and then አብዛኞቹ I think ማርች ኤፕሪል ላይ መሰለኝ ዲሲዥን የሚለቁት። ሶ የዛኔ አክሰፕት ከተደረጋችሁ አክሰፕት ካደረጓችሁ ዩኒቨርሲቲዎች ውስጥ አንዱን መርጣችሁ ኮሚት ታደርጋላችሁ ኢንሮልመንት። ከዛ ደግሞ ኤምባሲ ቀጠሮ ይዛችሁ ኢንተርቪው ትገባላችሁ። ሶ ያ ዋትኤቨር ዩኒቨርሲቲ ዩር አፕላይንግ ቱ ስፔሻሊ ዩኤስ ከሆነ 11 እንደጨረሳችሁ አፕላይ አድርጉ። Tell us about Duolingo. I think the exam መሰለኝ ዱኦሊንጎ በጣም ቀላል ነው። እኔ እሱን ነበር የወሰድኩት። ኦንላይን ነው የምትወስዱት። አይ ቲንክ እኔ ስወስደው 48 ኦር 58 ነገር ዶላር ነበረ ክፍያው። አላቅም አሁን ጨምሮ ከሆነ። ሶ እዚህ ሀገር የሚኖር ሰው የምታውቁት ምናምን ነገር ካለ ኦር ዶላር ፔመንት ማድረግ የምትችሉ ከሆነ ፍሮም ኢትዮጵያ ኢንሰም ዌይ እሱን ትከፍላላችሁ። እንደን ፈተናውን ትወስዳላችሁ። ኦንላይን ከቤታችሁ መውሰድ ትችላላችሁ። ሴክሽን አለው፣ ሊስኒንግ ሴክሽን፣ ራይቲንግ ሴክሽን፣ አይ ቲንክ ሪዲንግም አለው መሰለኝ እንደን ስፒኪንግም አለው። እንደን 2 ቀን ምናምን የፈጀበት ውጤቱ ለመምጣት ከ160 ነው ፈተናው የሚሆነው። አምናት ሹር አሁን ላይ ምን ያክል ይቀበሉታል የሚለውን አላውቅም። አይ ቲንክ ከኮቪድ ጋር ነው የመጣው ሰው መውጣት ስለማይችል ምናምን። አይ ዶንት ኖ አሁን ምን ያክል ተቀባይነት እንዳለው። ግን ተቀባይነት ካለው የምትፈልጉት ዩኒቨርሲቲ የሚቀበል ከሆነ ፕሊዝ ጎ ፎር ኢት። ኢትስ ሱፐር ኢዚ። ኮምፒውተር ሳይንስ ኦር ሶፍትዌር ቻንስ አለኝ ፉሊ ፈንደድ ሪኮመንድ ብታደርጊኝ? አይ ቲንክ ሲኤስ ወይም ሲደብሊው ኮምፒውተር ሳይንስ የስ ማግኘት ይቻላል፣ ግን ኢትስ ሱፐር ኮምፒቲቲቭ። ላይክ ኤቭሪዋን መማር የሚፈልገው ነገር ነው ኮምፒውተር ሳይንስ ማለት እና በጣም ለመግባት ከባድ ነው። ስፔሻሊ ፉል ኤድ የሚሰጡት ትምህርት ቤቶች አሁን ያልኳችሁ ለራሳቸው አክሰፕታንስ ሬታቸው ትንሽ ነው። ከዛ በዛ ላይ ደግሞ ኮምፒውተር ሳይንስ ሲሆን it gets really competitive, ግን go for it if that's what you want. አንዳንድ ሰዎች Is there a full ride scholarship in medicine? ሜዲሲን ቅድም እንዳልኩት ነው፣ ፕሪሜድ ነው የምትማሩት። አይ ዶንት ቲንክ ሜድ ስኩሎች ፉል ስኮላርሽፕ የላቸውም። እዚህም አንድ ሰው ሰምቻለሁ ፉል ስኮላርሽፕ ያገኘ አፓረንትሊ፣ ግን የዚህም ሀገር ሰዎች በሎን ነው የሚማሩት። በጣም ብዙ ስቱደንት ሎን ወስደው ተምረው ምናምን ሲወጡ ግን ያው ገንዘብ በደንብ ስለሚያገኙ ፔይ ኦፍ ማድረግ ይችላሉ። እና እንዳልኳችሁ ደግሞ ከኢትዮጵያ ዳይሬክት ወደ ሜድ ስኩል መግባት አይቻልም። ፕሪሜድ ነው የምትማሩት መጀመሪያ። ሶ ኢዘር ባዮሎጂ፣ ኬሚስትሪ፣ ባዮኬሚስትሪ
ተምራችሁ ከዛ ነው med school ደግሞ 4 ዓመት የምትገቡት። ሶሻል ተማሪዎች እኛም ሰው ነን እያሉ ነው ሲፈቦ ሶሻል ስኮለርሺፕ they asking ለእናንተም ያው ነው እንደ ሌሎቹ ነው ተመሳሳይ ነው። ቢዝነስ መማር ከፈለጋችሁ ማርኬቲንግ አካውንቲንግ ትችላላችሁ። ግን አይ ቲንክ ትንሽ ሊከብዳችሁ ይችላል ኤምባሲ ላይ they usually ask ለምንድን ነው ይሄንን ሜጀር መማር የፈለጋችሁት? ለምንድን ነው ይሄንን ሜጀር ሌላ ሀገር የምትማሩት? እናንተ ሀገር ያለው ዩኒቨርሲቲ አይሰጥም ወይ ምናምን ይሏቸዋል። so make sure you're prepared እሱን ጥያቄ ለመመለስ ቢዝነስ አዲስ አበባ ዩኒቨርሲቲ የተሰጠ ለምንድን ነው ሀገር ሄደህ መውሰድ የምትፈልገው ሲሉ በደንብ መዘጋጀት ይጠይቃል። Is there a difference between learning in US or Europe about that ንገሪኝ ይላል የሆነ ኮሜንት። It depends on when in Europe. Usually UK ከሆነ አሪፍ ነው I think compare ከሌሎቹ relatively UK ይጠጋል መሰለኝ ወደ US። ግን ዩሮፕ ዲግሪ በ3 ዓመት ነው የሚያዘው እሱን አውቃለሁ። እዚህ ሀገር 4 ዓመት ነው። ከዛ ደግሞ አንዳንድ የዩሮፕ ሀገራት የምትሄዱበት ዩኒቨርሲቲ እንትን ሊጠይቅ ይችላል የመጀመሪያውን ዓመት የእነሱን ቋንቋ እንድትማሩ። ለምሳሌ አሁን ተርኪ የምትሄዱ ከሆነ የመጀመሪያ ዓመት የተርኪ ላንጉዌጅ ተምራችሁ ከዛ በኋላ ነው ወደ ትምህርት የምትገቡት። ግን አንዳንድ ቦታ ደግሞ እንደዛ ማይጠይቁበትም ሊኖር ይችላል። ጀርመኒ ለምሳሌ I do have a friend there እና ስትሬት ወደ ትምህርቱ ነው የገባው። Is national exam result important to secure full ride scholarship? I think national exam is matric መሰለኝ። It's not important ግን ጥሩ ስኮር ካላችሁ it's definitely gonna boost your application. It's about the GPA you have in high school አይደል? more of like ከማትሪክ Yeah, I mean apply የምታደርጊው 12ኛ ክፍል ላይ like 11 ጨርሳችሁ አይደል ያልኩት። so ማትሪክ ሳይወስድ ነው ብዙ ሰው apply የሚያደርገው ራሱ እና ብዙ successful ልጆችም አሉ። ግን ማትሪክ ከወሰዳችሁ ደግሞ make sure you nail it ጥሩ ውጤት ካገኛችሁ it depends on how you word it as well ግን ብዙ ጊዜ boost ይሰጠዋል applicationአችሁ። so like I'm part of the top whatever percent ማለት ትችላላችሁ። even ማለፍ ራሱ it's a huge thing in Ethiopia. so ከቶፕ 5% አሁን 5% ነው ያለፈው ከተባለ I'm in the top 5% ምናምን ብላችሁ ወርድ ብታደርጉት it looks fancy and attractive to the admissions officers. ማስተርስ ስለ ማስተርስ አፕሊኬሽን ብዙ አላውቅም። እሱንም ብዙ ጊዜ ያገኛለሁ ግን የማስተርስ አፕሊኬሽን is more complicated I think ከአንደርግራድ እና I heard even ግራንቱን የምታገኙት ከፕሮፌሰር ጋር ነው ኮልድ ኢሜይል ታደርጋላችሁ እና የሚባል ነገር የሰማኋቸው ነገሮች ነበሩ። and then የምትወስዷቸው ኤግዛሞች አሉ GRE እና GMAT so ስለ ማስተርስ ብዙ ኢንፎርሜሽኑ የለኝም። that's all I know. ምናልባት ዩቲዩብ ላይ ሪሶርሶች ይኖራሉ ብዬ አስባለሁ ግን Did you apply after high school? በቃ there is a lot of question about your application. During high school ነው apply ማድረግ የጀመርሽው አይደል? Yes, በሁለት የተለያዩ ሳይክሎች ነው apply ያደረኩት. so the first time I applied 12ኛ ክፍል መጀመሪያ ላይ ነበርኩኝ and then full ride አላገኘሁም at the time. I was waitlisted at like I don't remember ስንት ትምህርት ቤቶች እንደሆኑ ግን I was waitlisted for different full rides ግን መጨረሻ ላይ I didn't get the full rides. ከዛ ፓርሻል ስኮላርሺፕ ሰጡኝ። እኔ ደግሞ በፓርሻል መውጣት አልፈለኩም ቢካዝ ቀላል አይደለም መክፈል ሎን ደግሞ መውሰድም አልፈለኩም ነበረ። ሶ ድጋሚ ጋፒር ወሰድኩኝና እንደ አዲስ አፕላይ አደረኩኝ። ከዛ the second time I applied full ride ነው ያገኘሁት። ሶ በሱኛው መጣው ማለት ነው። ሶ I applied twice. ጋፒር ካላችሁ I think እስከ 2 ዓመት ጋፒር ድረስ it's fine. ሶ 3 የተለያየ ሳይክል ላይ አፕላይ ማድረግ ይችላል ሰው ማለት ነው። 11 ጨርሶ 12 ጨርሶ ከዛ 1 ዓመት ማድረግ ትችላል። for SAT exam prepare ያደረግሽው በምንድን ነው? I think like which material you use to prepare for SAT exam? So there's Khan Academy. Khan Academy is free. It's really good. And then YouTube ላይ ደግሞ maths tutorial የሚሰጥ አንድ ጆን ጃንግ ነው ምናምን የሚባል ሰውዬ ነበረ really good. And then strategic test prep የምትባልም አለች የሷም was really good በተለይ ለእንግሊሽ
ከዛ የኮሌጅ ፓንዳ መጽሐፍቶች አሉ። ደግሞ ቴሌግራም ላይ ራሱ አንድ ቻናል አለ ኤስኤቲ ማቴሪያልስ የሚል ለኤስኤቲ የሚያስፈልጉ መጽሐፍቶችን የያዘ ማለት ነው። Can you tell us your stats like grades and extracurriculars? So for my grades, average ኦኬ ሶ በእኔ በኩል ያስገባሁት ሙሉ ትራንስክሪፕቴን ከ9 እስከ 12 ነበረ። አይ ቲንክ ኤግዛክት ቁጥሮቹን አላስታውስም ለእያንዳንዱ ዓመት፣ ግን ከ97 98 የሆነ አንድ ዓመት ላይ 99ም ሂት አድርጌ ነበረ። ከዛ 98 እንደዛ ነገር ነበረ። it doesn't have to be that way by the way, necessarily እንደዛ አይደለም። 90 plus is a good bet I think, ኤ ስለሆነ በዚህ ሀገር ማለት ነው። ግን እንደዛ ነበረ የትምህርት ቤት ትራንስክሪፕቴ። ከዛ my SAT was 1500። ከዛ ኤክስትራ ከሪኩላሮቼ ደግሞ ያው typically ኦንላይን የተናገርኳቸው ማለት ነው። there was the YouTube, I did a bunch of things at school. ጊታር ውስጥ ነበርን ማኪ አንድ ላይ if you remember. Yes. And then ቱቶሪያል ፕሮግራሞች ላይ በጣም እሳተፍ ነበረ። ሰመር ካምፕም አንድ ላይ ነበርን የሆነ ጊዜ። 10ኛ ክፍል እየነበርሽ እኔ 9 ነበርኩ። ያ ከዛ ፌሎሺፕ አንድ ላይ ነበርን። ከኔ ነው የተቀበልሽው አይደለ? ፌሎሺፕ ሊደርም ነበር። ከዛ ፈንድሬዚንግ የተለያዩ ፈንድሬዚንጎችን ሰርቻለሁ። አምባሳደር ሆኜ ሰርቻለሁ። ለኢትዮ ካውንስለር አምባሳደር ነበርኩ at some point። ከዛ ከኒውትሪሽን ኮንሰልታንት ለኒውትሪሽን ነበር ኮንሰልተንሲ ያ እዛም ሰርቻለሁ። ከዛ ኦንላይን የተለያዩ አንድ ስታርታፕ ነበረ ለ3 ወር ምናምን ኦቨር ደ ሰመር የሰራ ነው። EYCG የሚባል እዛ አድሚኒስትሬሽን ቲም ላይ ነበርኩኝ። አይ ቲንክ ዶዝ ወር ማይ ኤሲስ። 10 ስፖት ነው ያለው ኮመን አፕ ላይ። ሶ ሁሉንም በሲግኒፊካንሳቸው ረጅም ሰዓት የሰራሁትን እና ሞር ፕራውድ ኦፍ የሆንኩትን ከላይ እያደረግኩኝ ወረድኩኝ ማለት ነው። እንዴት ነው ማስኮረጅን የተከላከልሽው ይላል። አባዘስ ቶፒክ ብታወሪ ደስ ስላለኝ ነው እስካሁን የቆምኩት እሱ ቴክስት ላይ። ከዛ በኋላ 36 ኒው ሜሴጅ ገብተዋል። አንቺ አውሪስቲ እሱን ነገር። አረ ኢትስ ሪሊ ሃርድ ቱ መከላከል በተለይ ኢትዮጵያ ውስጥ ማለት ነው። እና ዩ ቶክ አባውት ኢት። እኔም ካንቺ ብዙ ስለምማር your experience is better than mine. Actually I'm going to let you spill the tea. የምታውቂው ነገር ካለ ስፊን እንዲያርጋለሽ ምናምን ተብሎ የምትሰሚው ነገር ካለ about you? ያ ከኩረጃ ጋር ተያይዞ ማለት ነው። እኔ ሱርቢቴ ስለ ኩረጃ ካወራን about you እኔ ሲፈኔ በጣም እንደማታስኮርጅ ነው የሚታወቀው። ማለት even there is no one to ask you እንጂ የሆነ your boundary is like መቶ የሚጠይቅሽ ሰው አለ፣ አስኮርጅኝ የሚልሽ ሰው አለ፣ even የሚጠጋሽ አለ። that's the thing። የለም አይደል? በጣም ትንሽ ጊዜ ነው ኤክስፕሊሲትሊ፣ በተለይ በጣም ትንሽ ጊዜ ነው ተብዬ የማውቀው። ብዙ ጊዜ በቃ I'm just focused on my own። ለዛ የሆነ when you have በቃ ኧረ እሷማ እንደዚህ አይነት ሰው ናት የሚለው አይነት ሌቭል ኦፍ ፐርሶናሊቲ ላይ ስትደርሽ ያለ አይደለ? የሆነ ማንም ሰው የማይደፍርሽ አለ አይደለ? በቃ ኧረ እሷ ሌላ የሚጠይቅ ሰው እንኳን ኖ እሷ አትጠየቅም ምናምን እስኪባል ድረስ አይ ቲንክ ዩ ቢልድ ዳት ያንን ቢልድ አደርጋሻል። እና እሱ ነገር እንዴት ቢልድ ማድረግ እንደሚቻል ቶክ ቱ ዩር ፋሚሊስ ቱ ዩር ፎሎወርስ ንገሪያቸው ሚስጥሩ። አይ ዶንት ኖ ኮንሲስተንትሊ አንድ ነገር እያደረጋችሁ ከሄዳችሁ ፒፕል አር ገና ኖው ዩ ፎር ዳት። ሶ ኢንቴንሽናሊ አይመስለኝም። ኢትስ ጀስት እንደ ቫልዩ ሆልድ አድርገሽ ሁሌ የምታደርጊው ነገር ሲኖር ኮንሲስተንት ከሆንሽ ኢቨንቹዋሊ በቃ ያስታውቃል ምን ስታንስ እንዳለሽ። ሃናን ዋትስ ዘ ኔም ኦፍ ማይ ዩኒ? ሜሬዲት ኮሌጅ ኢን ኖርት ካሮላይና ሜሬዲት። ከዛ አንድ ደግሞ እያየሁኝ ነበረ አይንሽ የጠቆረው በጥናት ምክንያት ነው ወይ የሚል። አይ ዶንት ቲንክ ሶ። አላውቅም ግን አይ ዶንት ቲንክ ሶ።
እኔ about you They're super funny. what people say መሰለሽ about you የሆነ የሆነ ሰዓት ላይ አንሪያሊስቲክ ትሆኝባቸው ነበረ። አሁን ለምሳሌ this year 592 በእኛ ባች ላይ ያመጣለች ስላለ ምናምን አይ ቲንክ ያ ሌቭል ኦፍ እንትኑ የቀነሰ ይመስለኛል። ኢቨን ላይ ከኒ ፒፕል ሳይ ነው ምናምን ዩ ሴድ የሆነ ኢንተርቪውሽ ላይ ምናምን እኔ ማንንም ሰው አልመክርም ሪከመንድ አላረግም፣ ግን ሙሉ ቀን አልበላም ነበረ። ምሳ ሰዓት ጊታር ስለምንማር የነበረችኝ ቁርስ ሰዓቴ ናት ምናምን ያልሽበት አለ። እንዴት ነው ሰው ሳይበላ ምናምን የሚኖረው? ይሄ ውሸት ነው ነገር የሆነ ነገር አለ ከጀርባ ነገር ነው። ታውቂያለሽ አንቺ እሱን እንትን ያስ የሲ ፎሎወርስ ማለት ነው። እንዴት ነው መሰላችሁ ግሬድ 10 ጀምሮ አይደለ ጊታር መማር የጀመርሽው? ግሬድ 10 እየነበርሽ ያ ሲስተር ነው ግሬድ ፓውሊን እኮ ግሬድ 9 እና ግሬድ 9 ምን እኔ አንቺ ግሬድ 10 እያለሽ እኔ ግሬድ 9 እየነበርኩኝ ማለት ነው። ሶ ጀወዘኛ ሃይ ስኩል እኛ የተማርንበት ትምህርት ቤት እንዴት ነው ኤክስትራ ካሪኩላር ነገሮች አሉ። ከዛ there is a music ድራም ጊታር ምናምን መማር ከፈለጋችሁ ጀስት ራሳችሁን ቤዚክሊ ለማለማመድ ሶ እንዴት ነው ምሳም ሰዓት ላይ there were days እንደዚህ ምናምን የሚባሉ ቀናቶች የምንማርበት ማለት ነውና ሞስት ኦፍ ኦስ ሲጀመረኛ ትምህርት ቤት ያለው ሀቢት አብዛኛው ሰው ቁርስ ሰዓት ነው የሚበላው። ምሳ ሰዓት አይዘር ላይብራሪ ነው የሚገባው ወይ ኳስ ነው የሚታየው ወይ ኤክስትራ ካሪኩላር ነገር ላይ ነው ሰው ያለው ማለት ነውና በቃ ዲፔንድስ ሰው ቁርስ ሰዓት 4 ሰዓት ይበላል ይውላል አይነት ነገር። ሶ እኔ እስከማውቀው ሲፌኒ እንዴት ነበር የነበረችው? እኔ የኔ ፐርሰናል ኤክስፒሪየንስ was like ቁርስ ሰዓት ከበላሁኝ ምግብ ምሳ ሰዓት ወይ ላይብራሪ ነኝ ወይ ኳስ ያለውኝ ወይ with my friends የሆነ ነገር እያደረኩኝ ነው። ሲፍ ደግሞ የሆነ most of the time ወይ ታስጠናለች ወይ ታጠናለች ወይ she have a lot of things to do እና ፕላስ ደግሞ ሙዚክ ስኩል ስንማር ጊታር ስንማር ምናምን እንዳለችው ከዚህ በፊት ኢንተርቪው ላይ እንደተናገረችው በቃ ቁርስ ሰዓቷን መጠቀም ነበረባት። ምሳ ሰዓቷ ስለተወሰደ and she stopped። በጣም ነበር የሚገርመኝ ሲፋይ እኔ በጣም እንዴት ነው ሰው ሰርቫይቭ ሊያደርግ የሚችለው ምናምን መስክል፣ ግን አይ ቲንክ ጠዋት በልተሽ መተሽ ማታ ሄደሽ ነው የምትበይው። ያ ቤት እንደገባው ዌይት አንድ ኮሜንት የስ ደግሞ እንዴት who is Samri ማይክሊስ እንዴት ነሽ? ሳምሪ ላይ ሜቢ ታወቅሽኝ ወደ ግሬድ 5 6 7 አብረን ተምረናል። ሀዊ በቀለ ሳምራዊት የአባትሽ ስም ምን ነው? ሌሚ ነው ስሞቹን ሳይ I was like wait አልኩኝ። እሺ ቀጥይ ማኬ እንዴ ሙሉ እስከና አባታችን ስም ነው ምናምን ማለት ነው ታውቂያለሽ? እንዴት ትዝ ይልሽ ከሆነ ፌሎ ሊድ በምናረግበት ሰዓት ማለት ነው ወንድምሽ አለ አይደለ? your brother ይዘሽው ሄደሽ ቤት አድርሰሽው ከዛ ደግሞ ትመለሻለሽ ማለት አይ ሚን በጣም ዘ ኮንሲስተንሲ እና the energy don't you miss it? ግን ማለት እኔ I really miss those time በየሱስ ሚስ ማረጋቸው ነገሮች አሉ፣ ግን በጣም it was tough. I mean at the time ለምጆ ነበረ ምናምን 3 ሰዓት ምናምን እኮ ነበር የምተኛው ሌሊት አመሽና ምናምን ከዛ ደግሞ ጠዋት በጊዜ ተነስቼ ምናምን ከዛ እንደም የኔ ጊዜ ትምህርት በጣም አረፍድ በጣም ሳይሆን ላይክ ሰልፍ ላይ ምናምን ነበር የምመጣው የምታስበሽ ከሆነ yeah it was really hard I think ሚስ ማረጋቸው አስፔክቶች አሉ ምናምን፣ ግን እንደሱ አይነት ላይፍ መልሼ መኖር you are not ready for that አይደለ? እኔም I feel like I'm at that time ከዛ ደግሞ እኔ ሰፈሪ ላይክ ታክሲ ተሳፍሬ ምናምን ነው የምመጣው። አምናት ስትሮንግ አስ ዩ እና አምናት ደግሞ እንዳንቺ በጣም ኤክስትራ ካሪኩላር ነገር ላይ ያለ ሰው፣ ግን ፎር ሚ ራሱ የሆነ ታፍ ነበር። ግን አይ ዱ ሚስ ኢት፣ ግን አይ ዶንት ደግሞ ዋንት ባክ ነገር ያንን ነገር ኤክስፒሪየንስ ለማድረግ ኢነርጂ አለኝ ብዬ ማላስብም ያንን ታይም። ያ አይ ቲንክ ለኔም እንደዛ ነው። ከዛ እኮ ቤት ገብቼ ጥናት የዛኔ ደግሞ እንደውም 12 ላይ ብዙ ኮንሲስተንት አልነበርኩም፣ ግን ገብቼ ኢቭን ለዩቲዩብ ቪዲዮ ምሰራ የዛኔ ነበረ። ከዛ እሱ ራሱ used to drain my energy so much. I don't know ከየት እንዳመጣሁት ያን ሁሉ ስትሬንግት፣ ግን ጋፒር መውሰዴ ለእሱ ነው የጠቀመኝ። በደንብ ተኛው፣ በደንብ ተዝናናው፣ አስቱ ያለው በደንብ
እኔ ማኪ ሄራዩ ላላችሁኝ ጅማ ዩኒቨርሲቲ ነው ያለሁት። የላስት ይር የ2017 ማትሪክ ተፈታኝ ነኝ። እንደን ላይክ አሁን ፊዚዮቴራፒ ተማሪ ነኝ። ከረንትሊ ኮመን ኮርስ ነው እየወሰደን ያለ ነው። ኔክስት ይር ደግሞ ተጨማሪ ማለት የሄልዝ ሜጀር ኮርሶችን መውሰድ እንጀምራለን። ኢፍ ዩ ሃቭ ሞር ኩዌስችንስ ቱ አስክ ፎር ሚ ደግሞ ዩ ካን ራይት ኢት እንዳሁኗ ልጅ። እሺ አንድ ወር ነው የቀረን፣ ምን ትመክሪናለሽ ትልሻለች ሲፍ። እኔም ነግራታለሁ። ፖርሽኖቹን በደንብ ከቨር ካደረጋችሁ አንድ ወር ሲቀራችሁ ዩዥዋሊ እኔ ጥያቄ ስሩ ነው የምለው። ጥያቄ ስሩ፣ ኖት ምናምን ካላችሁ እነሱን ኖቶች ጎ ትሩ ደም አድርገን ሪቫይዝ ስታደርጉ አክቲቭ ሪኮል ሜትር ተጠቀሙ። ሶ ላይክ ቶፒኩን አይታችሁ ዋት ዱ አይ ሪሜምበር አባውት ዲስ ቶፒክ ኤንድ ዜን ትራይ ቱ ሪሜምበር ቲንግስ። የረሳችሁት ነገር ካለ ሄዳችሁ እዩት ኢንስቴድ ኦፍ ጀስት ሪዲንግ ዩር ኖትስ። ከስታያቸው የምታውቁት ይመስላችኋል ሬኮግናይዝ ስለምታደርጉት፣ ግን ዩ ዶንት አክቹዋሊ ሪሜምበር። ስታዩት ብቻ ነው የምታውቁት እንጂ አታስታውሱትም ኮንሰፕቱን። እና አክቲቭ ሪኮል ሜትር ተጠቀሙ፣ ጥያቄ ስሩ፣ የድሮ ሞዴሎቻችሁን ምናምን እዩ፣ የተሳሳቷቸውን ጥያቄዎች ደግማችሁ እንዳትሳሳቱ ማለት ነው። ፖርሽኑን ከቨር ካረጋችሁ ካላረጋችሁ ኢትስ ሪሊ ታፍ። አትሊስት ቪዲዮዎችን ምናምን ለማየት ሞክሩ እንደዛ ከሆነ። Where did I learn during my high school years? I went to Auxilium Catholic School. Auxilium ነው ኧረ እኔ አውዚሊየም ነው የማውቀው። በአማርኛ አውዚሊየም ነው የሚለው። አውዚሊየም ሌላው አልኩኝና ኦግዚሊየም። አውዚሊየም ካቶሊክ ስኩል ሲንስ ኬጂ ነው የተማርነው። ይገርማችኋል። ሃይ ስኩልም እዛው ነው ግራጁዌት ያደረግነው። ኤሌመንተሪም እዛው ነው ማነው የተማርነው። ኬጂም እዛው ነው ግራጁዌት ያደረግነው። Someone said, did you waste 1 year before you went to the USA? Well, technically, yes. ግን ዌስት አልለውም። ለእኔ it was a ጥሩ ሬስት ታይም ነበረ። I did the things that I wanted to do. ከዛ እዚህ ሀገር ደግሞ ደስ የሚለው ነገር if I want to graduate in 3 years ማድረግ እችላለሁ። ክሬዲቶቼን በተለይ ኒውትሪሽንም ስለምማር ክሬዲቶቼን ያክል ብዙ አይደሉም የኔ ሪኳየርድ የሆኑት። ሶ አክሰለሬት አድርጌ ብዙ ክሬዲት በየሰመስተሩ ወስጄ መጨረስ እችላለሁ ከፈለኩ ሰመር ክላስ ወስጄ ምናምን ነገር። ግን አይ ቲንክ ተረጋግቼ ልማር ብዬ አሰብኩኝ። ግን ያ እዚህ ሀገር ስትመጡ ሲፍ ባይ ዘ ዌይ ኤዱኬሽን ያ ባይ ዘ ዌይ ሲፍ ምንድነው you know what I read Maki I thought you wanted to learn medicine ይላል። I will talk about this ግን ጥያቄን አስረሱኝ ልጠይቅሽ የነበረውን ጥያቄ በቃ ጠፋብኝ። መጀመሪያ አዲስ አበባ ዩኒቨርሲቲ ገባለሁ ስትል ነበረ። አዲስ አበባ ሳይሆን ያ ግን ሳይንስ ኤንድ ቴክኖሎጂ አስቱ እዛ ነበረ ኒውትሪሽን የነበረው። እዛ ነው ገባለሁ ስለኝ ነበረ። እንደን አንድ ሴሜስተር ተምሬያለሁ እዛ። እንደን እዚህ ሳገኝ እዚህ መጣሁኝ። So the person Maki I thought you wanted to learn medicine ያልሽኝ ልጅ ወይ ያልከኝ ልጅ ጅማ ዩኒቨርሲቲ ስመጣ it was about to learn የሜድ ለመማር ነበር ነው። learning medicine is not easy እንደሚታሰበው ማለት it's hard ግን it's በጣም hard ደግሞ ጅማ ዩኒቨርሲቲ 8 ዓመት ነው የምትማሩት ሜዲሲን ለመማር ነው። my goal was not to be a doctor is to be a pediatrician። ካወቃችሁት pediatrician is የልጆች ሐኪም የልጆች ስፔሻሊስት። ከዛ my plan A was to be a pediatrician. my plan B was to be a pediatrics nurse ማለት ነው። pediatrics እናቴ pediatrics ክላስ ትሰራ ስለነበረ from the early age like ከ5 ዓመቴ ጀምሮ I was exposed for that ማለት ነው። ከዛ what I figured out እዚህ ግቢ ከመጣሁኝ በኋላ plan A ነበረኝ፣ plan B ነበረኝ፣ plan C ኖሮኝ አያውቅም ህይወቴ ላይ። there is a pediatrics physiotherapy ማለት ነው። now looking to myself እኔ can I learn for 8 years consistently እያጠናሁኝ በጣም ሃርድሺፑን እየተቋቋምኩኝ in this country what like do I want to be a doctor ወይስ more than that ነው ወይስ less or that የሚለው በደንብ ለማሰብ ጊዜ ነበረኝ ፍሬሽማን እየነበርኩኝ። and ጅማ ዩኒቨርሲቲ is a second rated university currently ከአዲስ አበባ ዩኒቨርሲቲ ቀጥሎ and the exam ከአዲስ አበባ ዩኒቨርሲቲ ቢከብድ ነው እንጂ አይቀልም፣ በጣም ነው ሄቪ ነው። እና ከትምህርት ዋይዝ አንጻር ከጊዜ ዋይዝ አንጻር ከኤቭሪቲንግ አንጻር I was thinking I had the time ምናምን እያሰብኩኝ ነበርና so ፔዲያትሪክስ ነርሲንጉ መማር እችል ነበረ። I didn't choose that and ፔዲያትሪሻን ለመሆን ሜዲሲኑን የ10 ምናምን ዓመት ጆርኒውን አልፈለኩም። either way እኔ የፈለኩት ምንድነው
በቃ ልጆቼ ያለኝ ነው መስራት የፈለኩት ሳስብ ኤንቫይሮንመንት ሳይ እና አይ ቾዝ ቱ ቢ ፔዲያትሪክስ ፊዚዮቴራፒስት እና አሁን ከረንትሊ ፊዚዮቴራፒን ጆይን አድርጌ ፎር የር እማራለሁ ፊዚዮቴራፒ and then I am going to specialize on pediatric physiotherapy እዛስ የኔ ጆርኒ የጠየቃችሁኝ ታንኩ ኤልራማ ቤቲ ቴክስትሽን አይቼዋለሁ። እሺ I will get back to you on Telegram ቴክስትሽን አይቼዋለሁ። I will get back to you. እሺ ማኪ ምናምንም እያለች ነበር ዱ አይ ኖ ሄር I don't think so እኔም እዚሁ ነው ማውቃት። Please talk about medicine in Ethiopia. Is it worth it? የሚለው ጥያቄ I would encourage you to talk to doctors. ዶክተሮችን አዋሩና and then is it worth it በሏቸው and then they're going to tell you the pros and the cons and the things that you should expect. So እንደዛ ነው የምላችሁ። በጣም ግን እንጃ እኔ አሁን ሜድ ስኩል ውስጥ ስለሆነ ማለት ያለሁት ጤና ፋክልቲ ውስጥ ስለሆነ ያለሁት እኔ አላቅም በእውነት ገና እሰጋለሁኝ። እውነት የምሬ ነው። ስሪ ሃርድ በስማ you remember if እኛ ግሬድ 11 እየነበርን አንቺ ከዛ ግሬድ 12 እየነበርሽ ባዮሎጂ ዩኒት 1 and 2 and 3 እኔ ሜድ እንደማልገባ ሹ የሆንኩት እነዚህን ዩኒቶች ስማር ነው ያልሽበት ታይም Yeah. በስማ I mean ለኔ ባዮሎጂ throughout in my life የ12ኛ ክፍል ባዮሎጂ was tough ይከብድ ነበር እሱ። ከዛ ፍሬሽማን ላይም ያው ላይክ እነዚህ በተለይ ኢነርጂ ትራንስፎርሜሽን እናንተ በድሮ ካሪኩለም ግሬድ 11 ተምራችኋል ነበር። እኛ ግሬድ 12 አይደል የተማርነው። ከዛ ባዮኬሚስትሪ ሆኖ ደግሞ እኛ እንማራዋለን ያው ሄልዝ ላይ ማለት ነው። እና በቃ ኤቭሪ ታይም አባውት ሜዲሲን ነሳ አባውት ሄልዝ ምናምን you came to my mind ማለት ነው ሲፍ ያልሽው ነገር Yeah. Medicine እኔ I've personally talked to የተወሰኑ ዶክተሮች in person የሚያማቃቸው ኦንላይን የሚያማቃቸው እና የተለያየ ኦፒኒየን ነው የሚሰጧችሁ። It depends on what you want out of your life. ምን አይነት ላይፍ ነው የምፈልገው and then what really is my passion የሚለው ነው ዋናው። So if it's your passion, it's definitely worth it. If it's not, ምን እንደምፈልገው የሚለውን አይታችሁ እንትን በሉ before so you don't waste your life አለ አይደለ? አውዚሊየም ስትሪክት ነበሩ እንዴ? yes እኔም ልድገምላችሁ Auxilium was strict. Yes. How was Auxilium, Ilan? ጥያቄው tell you experience ከአውዚሊየም የኔ ይላል። እኔም ነግራችኋለሁ። I mean it's a typical Catholic school መሰለኝ። ካቶሊክ ስኩሎች ይታወቃሉ በእንትናቸው በስትሪክት ዲሲፕሊን ምናምን ነገር trying to find questions ያልተመለሱ ጥያቄዎች ማለት ነው። Would you please guide me for a scholarship? ትልሻለች አንዷ she is begging. I'm trying to find ways to help with the scholarship thing. I think information አሁን እኮ ኢትዮጵያ ችግር የሆነ ኢንፎርሜሽን እንትን አለ እጥረት ነው የሚባለው። በደንብ ኢንፎርሜሽን የለም ፐብሊክሊ አቬይላብል የሆነ እና I will see what I can do. Your SAT Annie, I had a question for you. After you finished your class, what will be next? Will you come back to Ethiopia? ይላል ዶክተር ኩማ። I'm not sure. Grad school ልገባ እችላለሁ፣ ስራ ልሰራ እችላለሁ። I really don't know what's going to happen 3 years later. Graduate ማድረግ የዛኔ ስለሆነ I mean I do have my plans ግን 100% እንደዚህ ነው ማለት አልችልም። ግን I could come back too. When are you coming back? By the way, የኔም ጥያቄ ነው እሱ። We miss you, Sifo. We will see. ማለት አዩ like you know for a break ለበዓል ምናምን በመሀል ምናምን አመጪ
ላይክ ፎር ይርስ አናይሽም። በቃ እንደዚህ በስልክ መስኮት ነው የምናይሽ ወይስ ጋር ነው የምንመጣው? ከምር አላውቅም። ኢትስ ኮምፕሊኬትድ። አሁን ካለው አድሚኒስትሬሽንም ጋር ተያይዞ ነገሮች ኮምፕሊኬትድ ናቸው። የቪዛ ኢሹዎች there's a lot of things. you know እዛ ድሮ ኪንግደም ስንሄድ ማለት ነው ኪንግደም ሳውንድ አንዴ ማኪ በጣም ብዙ ሰው ኤስኤቲ ስኮር እያለኝ ነው። አውርቼ ነበረ 1500 1500 okay. ኦራይት ቀጥይ። እሺ ማኪ እዛ ከነሳሮን ጋራ ከሚመጡት የሆኑ ረጃጅም ልጆች ትዝ ይሉሻል? ከነሳሮን ከናሲት ጋር ማለት ደዋን ከነሱ መሀል ኤልሁ የሚባለው ማለት ነው አሜሪካን ያለው አሁን ሄዷል በስኮላርሺፕ ማለት ነው። እና ሰከንድ ሴምስተር ላይ ነው ሄደው እና አሁን አንድ ሴምስተር ነው የተማረው እዛም አዶን ነው የሆነ ብቻ የማይታወቅ ስቴት ውስጥ ነው ያለው ነገር እና ይወሰኝ ጌት ሚ ኢን ታች እንትን ወይ ስልክ ቁጥሩን ኦር something ኦኬ ብቻ what happened ማለት ባዮሜዲካል ኢንጂነሪንግ ለመማር ነው ሄደው እንደዛ ነገር እና his matric score was like 530 ምናምን ጎብስ ተማሪ ነው። እንትን ነው የተማረው ጊብሰን if you know it አዲስ አበባ እና አሁን እዛ ከሄደ በኋላ ዋን ሴምስተር አዲስ አበባ ዩኒቨርሲቲ አንድ ሴምስተር ተማረና አንደኛውን ሴምስተር ነው እዛ ሄደው ሶ he was like በየሆነ ነገር ቪዛ ነው የመጣሁት እና ከ3 ወር በኋላ ኤክስፓየርድ ያደርጋል። ስለዚህ አልመጣም በመጣ ደስ ይለኝ ነበር። ስለ ቪዛ ኢሹ እያወራሽ ስለነበረ ማለት ነው እዛው ሆኜ አይ ጋራ ወርክ ክረምቱን እሰራለሁኝ ከዛ ተመልሼ ይማርና የሆነ ሳይትል ሳደርግ ነው የምመጣው ምናምን እያለ ነበር። እንዴት ነው people hear things like በቃ ውጥት ካልሽ ከኢትዮጵያ ከኤርፖርቱ በር ካለፍሽ ምናምን ኤቭሪቲንግ አልጋ ባልጋ የሚሆን ሴትል የምታደርጊ ምናምን ይመስላችኋል። ስኮለርሺፕ ዲስፓይት ከመማሩ ማለት ነው እውቀት ጌን ከማድረጉ ውጭ ከመኖር በተጨማሪ ያሉት ኮንስኩዌንሶች ያሉት እንዴት ሰርቫይቭ እንደምታደርጉ ምን አይነት ነገሮች እንዳሉ እንዴት እንደምታልፉ ምናምን you ቶክ አባውት ዛት የሆነ ጥሩ ነገር ብቻ ስለሆነ ሰው ኤክስፔክት የሚያደርገው ማለት ነው። Yeah. Andy, there are some ሴቲንጎች እያስተካከልኩኝ ነው። you are understanding ይሄ ስለ ላይቭ ምናምን በደንብ እየገባሽ ነው አሁን it's easier yeah ምን ገጠመሽ አንቺ ይላል ኦኬውስ ደግሞ ማለት ከስኮለርሺፕ ጋር የተያያዘ ይመስለኛል። ሊዱን አይተሻታል እዚህ ጋር ሊዱ የኛ yeah there are some accounts that I'm trying to block. እሺ አንድ ኮሜንት ብዙ ጊዜ እየመጣ ነው። ሃርቫርድ ዩኒቨርሲቲ CS 50 ፕሮግራም ንገሪኝ። በተለይ ስለ ፕሮፌሰር ዴቪድ ሜለን ብዙ አላውቀውም። ብዙ ሳይሆን ምንም አላውቀውም። ሶሪ ሊዱስ ያላረግሽም ይፍነክስ ሶ እዚህ ሀገር ስትመጡ ምንድን ነው ኤክስፔክት የምታደርጉት? ያው አንደኛ ፉል ራይድ ነው ወይስ አይደለም የሚለው ላይ ዲፔንድ ያደርጋል። ካልሆነ ኢትስ ሪሊ ሃርድ ቱ ሜክ ማኒ። ኦን ካምፐስ ብቻ ነው መስራት የምትችሉት ለ20 ሰዓት በሳምንት ማለት ነው። እንደን ደግሞ የሚከፍሏችሁም ኢት ዲፔንድስ ኦን ደ ስቴት፣ ግን ዩዥዋሊ ይሄን ያክል ጥሩ አማውንትም አይደለም አወርሊ የሚከፍሏችሁ። ሶ እራሴ ሰርቼ እከፍላለሁ ኢዝ ቬሪ ታፍ። ግን አመልክታችሁ ወርክ ፐርሚት ልታገኙ ትችላላችሁ ኦፍ ካምፐስ ለመስራት። እሱን ካገኛችሁ ምናልባት፣ ግን እሱም ኢትስ ሪሊ ታፍ። ከዛ ቪዛ ጋር ደግሞ ተያይዞ አሁን የኢትዮጵያ ቪዛ እንትን ሆኗል። በፊት አሁን እኔ መጀመሪያ ላይ ቪዛ ሳገኝ ለ1 ዓመት ይሰራ ነበረ።
ከዛ አሁን ግን ወደ 3 ወር ቀንሷል። ሰው ኢትዮጵያ መጥቼ ቪዛይን ባሳድስ ለ3 ወር ብቻ ነው የሚሰራው፣ መልሶ ኤክስፓየር ያደርጋል። ሰው እንደ ልባችን መውጣት መግባት ምናምን አንችልም። What can you say about agents in Ethiopia for those who offer full scholarship? ስለ ኮንሰልተንሲ ምናምን ነው። ኮንሰልተንሲ ኤጀንቶች እኔ ከኤጀንቶች ጋር ከኢትዮ ካውንስለር ጋር ሰርቻለሁ። ኤጀንት አልነበርንም እኛ። አይ ዶንት ሪሊ ኖ ዋት ቱ ቲንክ አባውት ኤጀንትስ። ደግሞ ብዙ ብር ነው የሚወስዱትም፣ ከባድ ነው። let's just say that እስካም የሆኑም አሉ። ከዛ ምናልባት አላውቅም ከምር I can't think of any agents እኔ የማውቃቸው ሆነው እነዚህ trustworthy ናቸው pay them hundreds of thousands of ብር ምናምን ማለት የምችለው። Is it possible for a scholarship by grade 10 document? ዩኒቨርሲቲ ያው ሃይ ስኩል እንድትጨርሱ ኤክስፔክት ያደርጋሉ። 11 ጨርሱና ከዛ you can apply. How can I get scholarship opportunity info? Please tell me. ተካፋኑ ሮሞ ዱበድሜ ስፎ ማሎ ማልጀሮ አፋኑ ሮሞ ዳን ኤኒዌይስ ምን አልሽኝ? እሺ and የት ነው scholarship opportunity ላገኝ የምችለው? please tell me ይላል ድሪመር። ሰርች ደም አፕ ኦንላይን እኔ ጉግል ላይ ነው አገኛቸው። ፉል ስኮላርሺፕ የሚሰጡ ዩኒቨርሲቲዎች ብላችሁ ሰርች ስታደርጉ ይመጣላችኋል። ከዛ ሊስታቸውን ያዙና ጉግል አድርጓቸው አንድ በአንድ ማለት ነው። ኧረ ቻትጂፒቲ ላይ ራሱ መጠየቅ ትችላላችሁ if you are interested። በጣም there are lots of platforms you can ask. I think you have to መጻፍ ያለባቸው ነገሮች አሉ። ለምሳሌ አሜሪካ ነኝ ያለሁት፣ ሜዲስ ኮሌጅ ነው ያለሁት፣ ዩኒቨርሲቲ ነኝ የተማርኩ ያለሁት። ስለዚህ every scroll ላይ እንደዚህ ኩዌስችኖች አሉ ማለት ነው። you are like every single videos ላይ ደግሞ አለ የት እንዳለሽ አሜሪካ እንዳለሽ ያውቃሉ ማለት በደንብ የሚያዩ ከሆነ ኒውትሪሽን እንደምትማሪ ደግሞ ሀገር ያወቀው ነገር ነው ድጋሚ ይጠይቁሻል ማለት ነው። Some tips on logging in to study long hours, please. Study with me videos on YouTube have been really helpful for me. So YouTube like study with me ብላችሁ ሰርች ብታደርጉ ይመጡላችኋል የተለያዩ ቪዲዮዎች። Some of them do like an hour, even 8 hours ድረስ አለ። በተለይ overnight የሚያጠኑ ሰዎች ማለት ነው። all nighter pool የሚያደርጉ ምናምን። So studying with them has been really helpful ለኔ። Same here በጣም ነበር እኔ የምጠቀመው። me is like yes followers የአቨሬጅ ስቱደንት ኤክስፒሪየንስ ነው ማይን። እሺ is not a top scorer በጣም አደራሱም ደግሞ ወቁልኝ። I think 4 ሰዓት ሆነ አይደል እናንተ ጋር? yes ሆነ 4 ሰዓት 1 hour ላይቭ ገብተን አንቺ you answered a lot of questions። እኔ ራሴ አይጋስ የሚያቆኝን ሰዎች እኔ ራሴ ማለት ነው። that's በጣም really great። When you were in 12th grade, yeah, the live is going to end in 5 minutes apparently. ለ1 hour ነው የገባሽው? Maybe. Wait, okay. No, ተይው ቬሪፋይ ማድረግ ነበረብኝ። ቬሪፋይ አድርጌያለሁ። Okay.
የሪፈረንስ ቡክ ማለት የሆነ ሳብጀክት አለ ለማትሪክ የምታጠኘው ወይስ ምንድን ነው? የሪፈረንስ ቡክ ካሉት ሪፈረንስ ቡኮች ውስጥ እኔ ኤክስትሪም ነበር የሚመቸኝ። ከዛ ለፊዚክስ ደግሞ የሆነ አንድ እንትን ጥቁር ከቨር ያለው ትዝ ይልሻል? ፓወር ሚስተር ያወጣበታል ምናምን የሚባለው ሚስተር ረጋሳ ፈተና ከዛ የሚያስተምረው የሚባለው መጽሐፍ ነው። እኔ እንጃ፣ ግን የሆነ አንድ መጽሐፍ ነበረ፣ በጣም ጥሩ መጽሐፍ ነው። እኛ ጋር ላይብራሪ ውስጥ ሆኖ አንድ ብቻ የነበረው መጽሐፍ ማለት ነው። አንድ ነበር፣ ሌላ የለም። እሱ በጣም ኦልድ ነው። ይሄኛው አዲስ ነው። እንደውም አይ ቲንክ ኤክስትሪም በኋላ መሰለኝ ጥቁር ከቨር ነበረው። እሱ ይመቸኝ ነበረ። ግን ከዛ ውጭ ለሌሎቹ ትምህርቶች በሙሉ ኢን ጀነራል ኤክስትሪም ኢዝ ጉድ። በአንድ ወር ለማትሪክ መዘጋጀት ይቻላል? ለሲፍ ሃው ካን አይ ፕሪፔር ፎር ኢንትራንስ ኤግዛም ዘማም ዋን ሚኒት ይላል። አይ ዶንት ኖ ኢት ዲፔንድስ ኦን ዩር ከዛ በፊት ያለው አካደሚክ ፐርፎርማንስ ላይ ዲፔንድ ያደርጋል። ከዛ በፊት ትምህርት ላይ ጥሩ ፐርፎርማንስ የነበረው ሰው ከሆነ ምናልባት ሪቫይዝ አድርጎ አትሊስት ለማለፍ ሊሆን ይችል ይሆናል ምናልባት። ግን እኔ ፎር ማይ ፌሎ ጁኒየርስ ማለት ነው all I can say is as a freshman student as much as possible try to pass your freshman grade matters than your matric ማለት ነው ግቢ ስትመጡ እና እዚህ መታችሁ በጣም ሀሰል ማድረግ ይኖርባችኋል። ላይክ ራሳችሁን ስታስለምዱት በደንብ ማንበብ በደንብ ረጅም ሰዓት ላይ ትምህርት ላይ ማሳለፍ ምናምን እዚህ መታችሁ ማንበብ ላይ ከብዳችሁ ይችላል። ግን በቃ 300ም አንድም ማምጣታችሁ ለፉ 500ም ቤት ማምጣታችሁ ለፉ ዩር ፍሬሽማን ጂፒኤ ሪሊ ማተርስ። በተለይ ደግሞ ሄልና መንጆይ ለማድረግ ፕላን የምታደርጉ ሰዎች 20% ነው የሚይዘው የማትሪካችሁ ውጤት። ከዛ ዩር ሲኦሲ ኤግዛም እና ላይክ 70% እስከ 50% ዩር ጂፒኤ ነው ማተር የሚያደርገው። ሶ ኢትስ አባውት ፓስ ኦር ፌል አይደለም። አስ ማች አስ ፖሲብል በቃ ትራይ ቱ ፓስ። ጥያቄም ስሩ፣ አንብቡ። የሆነ አሁን ክራሚንግ ነው የሚሆንባችሁ በጣም የምታነቡ ከሆነ። ሶ የቱን ነው በደንብ ልሰራው የምችለው ትምህርት ወይም ደግሞ የቱን ነው በደንብ ታይሚን መስጠት ያለብኝ ትምህርት ብላችሁ ከፋፍላችሁ ኢፍ ዩ ኖ ዩ ካን ሜክ ኢት እዚህ ትምህርት ላይ በደንብ ልሰራ እችላለሁ። አንድ ትምህርት ሊያነሳችሁ ይችላል ላይክ አይደለ እና እነሱ ነገር ላይ ፎከስ አድርጉ። ብቻ ትራይ ቱ ፓስ ዳትስ ዘ ቤስት ቲንግ። እኔ ኦል አይ ካን ሴይ ከኤክስፒሪየንስ ማለት ነው። ቀብጢ ዲባክሽን ተመፈረ ተራቢ ያላን ያጋጣሚ ናፍቴብሲ Yeah. High school grade ke irratti dipendi godha. High school sagalii kaasee hanga 12 maal fakkaata ture performancing keessa irratti dipendi godha. How can I be well spoken like you? Speak. Keep speaking and you will be well spoken at some point. እና እዚህ ላይቭ ውስጥ if you are 12 graders 12 ክፍል ሆናችሁ ሃይ ስኩል ያላችሁ እንደ ቤዚክሊ ኢትዮጵያ ውስጥ ዲግሪያችሁን ፐርሲው ለማድረግ የሆነ እንዴት ነው እዚሁ የምትቀጥሉ አይነት ሰዎች ካላችሁ you can follow me, you can ask me questions, you can ድሬም ማድረግ ትችላላችሁ። እዚህ ካለው ኤክስፒሪየንስ አንፃር ገና ማትሪክ ልትፈተኑ ያላችሁ ማለት 12 ይሆናችሁ ከዛ ደግሞ ከ11 ወደ 12 የምታልፈው ፌሎ ሃይ ስኩል ያላችሁ ልጆች ምን you can ask me more questions about ስለ ኢትዮጵያ ስላለው ሲቹዌሽን እኔም ማለት ነው እና I'm really willing to answer know that my fellow juniors. What was the hardest class you took in freshman year? This question is for both of you. The hardest
እስካሁን ድረስ በጣም ሃርድ የምለው ክላስ አልወሰድኩም ቱ ቢ ኦነስት። አይደለ ሪሌቲቭሊ ሞር ታይም የሚወስደው የወሰድኩት ሂስትሪ ነበረ፣ ዌስተርን ሲቪላይዜሽን። ኢት ዋዝ አ ሪሊ ኢንትረስቲንግ ኮርስ። ፕሮፌሰሪንም በጣም የወደድኩት ሂ ዋዝ አ ሪሊ ግሬት ፕሮፌሰር። ግን ሂስትሪ ከተማርኩኝ ኢትስ ቢን አ ዋይል ሶ ያ እሱ ትንሽ ጊዜ ወስዶብኛል በደንብ ሜሞራይዝ ማድረግ ምናምን ምናምን። ግን ከዛ ውጭ ዋዝ ሪሊ ጉድ። ከእኔ ደግሞ ከኢትዮጵያን ዩኒቨርሲቲ ሳይድ ደግሞ እኔ ጅማ ዩኒቨርሲቲ ነው የማረው እንዳልኳችሁ። ፈርስት ሰምስተር ላይ ለእኔ እኔ አምናት ማትስ ገርል እና ማትስ ዋዝ ሃርድ ፎር ሚ ማይ ጂፒ ራሱ ይስቃል በያው ደግሞ በጣም ኢንቨስትድ ሆኜ ያነበብኩትም ትንሽ ደግሞ እንደ ኤግዛም ጅማ ውስጥ ይከብዳል ተብሎ የሚታሰበው ትምህርት ወዝ ሎጂክ እና ሎጂክ ወዝ ሃርድ ግን ወዝ ና ባድ ነገር። ከሰከንድ ሴምስተር ላይ ደግሞ እየተማርኩት ካለው ኮርስ እኔ ናቹራል ስቱደንት ኢኮኖሚክስ ለእኔ ትንሽ የተወሳሰበ ነገር እና ደስ የኔ ደግሞ ኤክስፒሪየንስ ማለት ነው። Did you guys study at school library when you were in high school? That was my second home for me. እኔ ደግሞ የትምህርት ቤት ላይብራሪን በጣም ተጠቅሜያለሁ ብዬ የምል አይነት ሰው አይደለሁም። ግን አም ላይብራሪ ፐርሰን። ሰፈራችን ላይብራሪ ነበረ የወጣቶች ማዕከል። ሶ አይ ፕሪፈር ቱ ስተዲ ላይብራሪ። ግን የሆነ ፍሪኩዌንትሊ የሚያጠና አይነት ተማሪ አይደለሁም። በጣም ጎበዝ ተማሪ ምናምን አይደለሁም። ፈተና ሲደርስ ነው ማጠናው። እንደዛ አድርጉ ማለት አይደለም። ግን የዛኔ ላይብራሪ ሄጄ ነው የማነባው። When you were 12, how much time you spent studying? I mean, I used to study a lot. ግን I think any more depend የሚያደርገው it depended on the day. የምታስታውሱ ከሆነ ሁሌ እንደምለው ሁለት ዩኒት ነበረ በቀን አጠና የነበረው እና የዩኒቱ ስፋት ላይ ዲፔንድ ያደርጋል። ግን ራፍሊ ኤስቲሜት ማድረግ ካለብኝ 5-6 hours a day maybe እረፍት እየወሰድኩኝ ማለት ነው። ላይክ ፎከስ የማደርግበት ሴሽን ሜቢ 5-6 ሊሆን ይችላል። ራፍ ኤስቲሜሽን ነው፣ እርግጠኛ አይደለም። ግን it depends on the chapters that I study. Submitted how to concentrate while studying. Distraction ማስወገድ። You were saying study with me videos ምናምን እና yes ማለት our distraction is phone most of the time. so get ይህንን ስልካችሁን አርቁት በቃ ከእናንተ። you can record a video ወይም ደግሞ you can open like study with me videos ምናምን እና መጀመሪያ ግን ከዲሲሽን ያስፈልጋል አይደለ? ሲፈኒ like I have to study የሚለው ዲሲሽን driving force መሆን ያለበት እሱ አይመስልሽም? ከዛ በላይ yeah and then decide ካደረጋችሁ like ከሞቲቬሽን በላይ decision is better than that. That helps a lot. yeah አንድ ጥያቄ እየተደጋገመ አን እንግሊሽ ረቲ ቤዚን ቀቡ አማኩነ ተኮን በረዳ ከና ከመተን ፍሩ ደንዳአ እንግሊሽ ከን በርሲሰን ጅሮ ኦንላይን ስሪት መቃሳኒን በቤኩ ገሩ ቲክቶክ ይረስ ጅሩ ዩቲዩብ ይረስ ጅሩ ሳኒን ፋላሉ ዳፍ ያለ ገገባብ ሰሊስ በርሲሱ ዋንቴፍ ጋሪ ለሲፍ a girl from Jimma University ምን ዲፓርትመንት ደረሰች? እኔ ፊዚዮቴራፒ ተማሪ ነኝ። ፊዚካል ቴራፒስት ማለት ነው። ጤና ላይ ካወቃችሁ ሰነ if you know more about physiotherapy you can ask ምን እንደሆነ እና I can answer. ጥያቄ መስራት ያን ያህል ኢምፖርታንት ነው በደንብ ከቨር ላላረገ ሰው? በደንብ ላላረገ
እሱ እኮ ከባድ ነው። አይሚን ጥያቄ መስራት ለጥናት ምናምን ይመቻል፣ ግን ጥያቄው ሙሉ ፖርሽኑን ከቨር ስለማያደርግ ጥያቄ የሰራችሁበት ፓርት ፈተናው ላይ ላይመጣ ይችላል። ሶ አላቅም፣ ከባድ ነው በጣም ፖርሽን ከቨር ካልተደረገ ከባድ ነው። I study ግን the stress and procrastination is distracting me. What should I do? I think ማትሪክ ላይ ስትረስ በጣም ኪ ፋክተር ነው አይደለ? አጥንተሽ ራሱ ያጠናሽበትን ያህል እንዳትሰሪ የሚያደርግሽ ይመስለኛል። እና ማለት you don't have to stress አይደለ? እኔ አይ ቲንክ እንደዛ ነው። አንብበው ምናምን ማለፍ የሚችሉ ከዛ በላይ ስኮር ማድረግ የሚችሉ ልጆች ራሱ ትንሽ ስትረስ ምናምን ማግኘት ካለባቸው ሌቭል እንዳያገኙ ያደርጋቸዋል ሞስት ኦፍ ዘ ታይም። እና በቃ ኦ ማይ ጋድ ፊዚዮቴራፒ በጣም አሪፍ ነው። you should be well skilled. ቴንክ ዩ በጣም አነስቴጂስ ታዱ አመሰግናለሁ። ገና ፍሬሽመን ማለት ፈርስት ይር ተማሪ ነኝ። ሜጀር ኮርስ መማር አልጀመርኩኝ፣ ግን አይ ኖ በጣም እንጆይ እንደማደርገው የትምህርቱን ጆርኒ እና የስራ ጆርኒውን ኢት ፊትስ ሚ ሞር በጣም ብዬ አስባለሁ። Thanks, Mr. Bloom. Appreciate that. Okay. I think ጥያቄዎቹን እያለቁም ነው መሰለኝ። ሰዓትም እናንተ ጋር እየመሸ ነው። Let's just take like 10 more minutes and Okay. yeah. Yes. If you have የሆነ ጥያቄ ምናምን ካላችሁ አስክ ቶሎ ቶሎ don't miss this chance። ሲፈን ብዙ ጊዜ አናገኛትን ተው። like more like ከሰላምታ ምናምን በላይ ask her a question. Do you know SIT? Yes, Josie, I do know SIT. I have good hopes for it. ብዙ ነገር ሰምቻለሁ ስለ SIT እና የተወሰኑ ልጆችም አውቃለሁ። I think it's going to be a good institution. this year ነው እኔ ራሴ ፊገር አውት ያደረኩት እንደዛ አይነት ነገር ኤግዚስት እንደሚያደርግ። ታውቂ ነበር ከዚህ በፊት? I think a year ago ምናምን የተነገረኝ መሰለኝ፣ ግን አሁን ነው ሞር ተማሪዎች እየገቡ ምናምን ሳይ በደንብ ያወቅኩት። ኤስአይቲ አዲስ አበባ ውስጥ ነው ያለው። ሸገር ኢንስቲትዩት ኦፍ ቴክኖሎጂ ይባላል። እነዚህ ኢንጂነሪንግ የሆኑ ትምህርቶች ቴክኖሎጂካል ቤዝድ የሆኑ ኮምፒውተር ላይ ያሉ እና ምንድነው ናሳ ምናምን ምንድነው የሚባሉት ስለ ስፔስ ሳይንስ ምናምን ከኢትዮጵያ ውስጥ የሚሰጥ የመጀመሪያው ትምህርት ቤት ነው። አይ ቲንክ ዩ ሃቭ ቱ ስኮር ጉድ ግሬድ ሃይ ስኩል ላይ ጎበዝ ተማሪ መሆን አለባችሁ። ማትሪካችሁም ደስ ይለኝ የማውቀው 500 ቤት የሆኑ ልጆች ምናምን እንደገቡ ነው የማውቀው። እና በጣም ታብሌት ምናምን ይሰጣሉ። ከኢትዮጵያ ሌቭል ከፍ ያለ ዩኒቨርሲቲ ነው ማለት እንደ ግል በሉት። እና በቴክኖሎጂ ላይ ኢንትረስትድ የሆናችሁ ሰዎች ይሄ ኮምፒውተር ሪሌትድ የሆነ ቶፒክ ላይ ሪሌትድ የሆናችሁ ሰዎች ምናምን ኢሴይ መጽሐፍ ምናምን አፕሊኬሽን ምናምን ብዙ ፕሮሰስ አለው እና ጊቭት ቻንስ እንደሱ አይነት ልጆች ካላችሁ። ሲፍ አይ ቲንክ የኔ ነገር እንዳልሆነ ከማውቃቸው ነገሮች መካከል ኮምፒውተር ሪሌትድ እና ኢንጂነሪንግ የሆነ ነገር የኔ ነገር እንዳልሆነ አውቃለሁኝ። how about you? Probably me too. ራሴ አሁን እንደ ሆቢ ነገር ፒክአፕ እያደረኩት ነው ቴክ ምናምን ነገር፣ ግን ብዙ እንደ ፓሽን ምናምን ግን ብዙ ፓሽኔት አይደለሁም፣ ግን ዝም ብዬ እየሞከርኩት ነው። ስለ personal essay, please help me how to write a personal essay.
the college essay guy on YouTube is very helpful. እሱን በደንብ ለማየት ሞክሩ። እና ደግሞ how I got into something የሚሉ like how I got into Harvard, how I got into Stanford, how I got into Yale ምናምን የሚሉ ቪዲዮዎች they're really helpful። እነሱን እያቸውና ስታታቸውን ያወራሉ፣ ኤሴያቸውን ያነባሉ ምናምን እና እነሱን በደንብ ኤሴዎቹን በሰማችሁ ቁጥር ሰክሰስፉል ኤሴዎችን ባነበባችሁ ቁጥር ኤሴ እንዴት መጻፍ እንዳለበት እየተረዳችሁ ትመጣላችሁ። ግን ጀነራል አይዲያ የምሰጣችሁ ምንድን ነው ሜክ ሹር ኢትስ ቬሪ ቬሪ ፐርሰናል ላይክ የእናንተን ኤሴ እኔ ወስጄ አንድ ዩኒቨርሲቲ ሰሚት ባደርገው ኢት ዶዝንት ሃቭ ቱ ወርክ ፎር ሚ። ገባችሁ አይደለ? ላይክ የእናንተ ብቻ ፐርሰናል መሆን መቻል አለበት። ዳት ፐርሰናል ሌላ ሰው ወስዶ ለሌላ ሰው የሚሰራ ከሆነ በጣም ቱ ጀነራል ነው እና እነሱ ደግሞ እናንተን ስለሆነ ማወቅ የሚፈልጉት ዲቴይልድ ለመሆን ሞክሩ። ያ ስለ እናንተ ጥሩ ካራክተር this is my quality ብላችሁ የምታስቡትን ነገር ለማሳየት ሞክሩ። እና ሁለተኛው ህግ ደግሞ show don't tell ይባላል። ለምሳሌ ብዙ የኢትዮጵያ ሪኮሜንዴሽን ሌተሮች በደንብ የማይሰሩት ለዛ ነው። አስተማሪዎች ሲጽፉ they say she is hardworking, she is strong, she is smart ምናምን ይላሉ። ግን እነሱን አጀክቲቮች ሁሉም ሰው ነው የሚጽፋቸው። ስለዚህ instead of doing that ስማርት መሆናችሁን ሃርድወርኪንግ መሆናችሁን ታሪክ ናሬት ቢያደርጉ ለምሳሌ ክላሴ ውስጥ እንደዚህ ብላኝ ይሄን ቶፒክ እያስተማርኩኝ እንደዚህ ብላ ጠይቃኝ ምናምን ብለው ቢጽፉት ሞር ፐርሰናል ይሆናል። በቀን ቁጭ ብለው በመቶዎች የሚቆጠሩ አፕሊኬሽን የሚያነቡ ሰዎች እናንተን ያስታውሷቸዋል ቢካዝ it was very specific። እና ኤሲያችሁንም ስትጽፉ I am smart, I am hardworking ምናምን ከማለት የተሻለ የሚሆነው ታሪክ ስቶሪ ናሬት ብታደርጉ ነው። those are my 2 cents. When is your next live stream gonna be? Are you going to stream every day? ከዚህ በኋላ ይላል የሆነ ልጅ። Oh, every day is crazy. Every day ሳይሆን I will try to be more consistent with the live streams. I will see what I can do. ግን ሞር ኮንሲስተንት ብሆንና ጥያቄያችሁን በወስድ ምናምን ደስ ይለኛል። ሪሶርሶችን ሼር የማደርግበትን መንገድ I'll try to find a way. Learning nutrition in Ethiopia worthy ነው ወይ? I think so, depending on what you do. ኒውትሪሽኒስት መሆን ከሆነ የምትፈልጉት again talk to nutritionists። ኢትዮጵያ ውስጥ አሁን ላይ እንደውም ኒውትሪሽኒስቶች እየበዙ ነው። ሚዲያ ላይም የሚወጡ ኒውትሪሽኒስቶች ብዙ ናቸው። so try to talk to nutritionists or nutrition ተማሪዎች እና ምን ለማድረግ እንደሚያስቡ እዩና ያንን ላይፍ ፓዝ ነው ይፈልገዋል ወይ ብላችሁ አስቡ። especially if you want to do business even ኢትዮጵያ ውስጥ ራሱ የሚሰራ ይመስለኛል። ግን የኒውትሪሽኒስቶችን እንትኑን አላውቀውም፣ ገበያውን ማርኬቱን አላውቀውም ኢትዮጵያ ውስጥ። Notify us on your story when you're gonna go live. Sure, we'll do. Entrance exam aptitude mal dubbiste yeroo keetti exaamota darbanin hojjedhe SAT jechuudha. Itiyoo maatirikii irra turaniiru achi isaanillee exam bookii yoo qabaattan usually hin qabaatu SAT. Extreme exam bookii tan gargaarame natti fakkaate yeroo isaaniin ilaala. Where are you studying now? I'm at Meredith.
Yes, I did take the SAT and my score is 1500. And the resources I've already talked about: Khan Academy, John Jung, Strategic Test Prep on YouTube. Okay, and the about visa process. So my visa process was actually really complicated. አፕላይ ታደርጋላችሁ። ሶ ቪዛ ስትፈልጉ ትምህርት ቤት ኢንሮል ካደረጋችሁ በኋላ አፕላይ ታደርጋላችሁ፣ አክሰፕት ያደረጓችኋል። ከዛ አንድ ትምህርት ቤት መታችሁ ኮሚት ታደርጋላችሁ። እንደን ኮሚት ያደረጋችሁበት ትምህርት ቤት I-20 የሚባል ዶኪመንት ይልክላችኋል። ከዛ እሱን ሳይን ታደርጉና ፎርም ትሞላላችሁ ለዩኤስ ኤምባሲ ማለት ነው፣ DS 160 የሚባል እሱን ፎርም ሞልታችሁ አፕላይ ታደርጋላችሁ። ከዛ ቀጠሮ ትይዛላችሁ፣ የኢንተርቪው ማለት ነው። ከዛ ኢንተርቪው ስትደረጉ 3 የተለያዩ እንትኖች አሉ፣ ምላሾች፣ ሪስፖንሶች አሉ። የመጀመሪያው ቪዛችሁ ይመታላችኋል። ሁለተኛው ሪጀክት ትደረጋላችሁ። ሶስተኛው አድሚኒስትሬቲቭ ፕሮሰሲንግ ውስጥ ይገባል አፕሊኬሽናችሁ። አድሚኒስትሬቲቭ ፕሮሰሲንግ ማለት አፕሊኬሽናችሁን ፈርደር ማየት እንፈልጋለን፣ ጊዜ ወስደን ሶሻል ሚዲያችሁን ቼክ ማድረግ እንፈልጋለን ምናምን ሲሉ አድሚኒስትሬቲቭ ፕሮሰሲንግ ይባላል። እና ከሰው ሰው ይለያያል ምን ያክል ጊዜ እንደሚወስድ። የኔ እዛ ውስጥ ነበር የገባው። ኤፕሪል ውስጥ ኢንተርቪው ተደረግኩኝና አድሚኒስትሬቲቭ ፕሮሰሲንግ ውስጥ ገባ። እንደን ከኔ እኩል ኢንተርቪው የተደረጉ ልጆችን አድሚኒስትሬቲቭ ፕሮሰሲንግ ውስጥ አፕሊኬሽናቸው የገባ ልጆች ላይክ ኢን አ ዊክ ኦር ቱ ቪዛቸው ተመታላቸው። የኔ it took 2 months. 2 ወር ሙሉ I didn't hear back from the embassy. አክሰፕትም አድርገናል ሪጀክትም አድርገናል አላሉም ነበረ። and then sometime in June like mid June አካባቢ ላይ አፕሩቭ አደረጉት ቪዛዬ ማለት ነው። ከዛ ቪዛችሁን ካገኛችሁ በኋላ ኔክስት ስቴፕ የሚሆነው ፍላይታችሁን ቡክ ማድረግ ነው። Tell us about the interview. So for the interview, it depends on what school you go to. So በጣም prestigious የሆኑ ቶፕ ትምህርት ቤቶች የምትሄዱ ከሆነ usually they don't even ask you as much. እንትናችሁን ያሉ ፋይናንሻል ኤድ ማግኘታችሁን ያሉ። ከዛ ፉል ስኮላርሽፕ ከሆነ ብዙ ጥያቄ ራሱ አይጠይቋችሁም። ግን if you're going to schools ብዙ የማይታወቁ አሁን ለምሳሌ እኔ ትምህርት ቤት it's not that well known። ስለዚህ በደንብ ጥያቄ ይጠይቋቸዋል። why are you going to this school? ሜጀራችሁ ምንድን ነው? ለምንድን ይሄ ሜጀር የመረጣችሁት? ቱዊሽናችሁን ማን ነው የሚከፍለው? ከዛ ፉል ራይድ ነው ትላላችሁ። ያ ያሉ I-20 ላይ ፉል ራይድ ነው ወይስ አይደለም ያገኛችሁት የሚለውን እንደ ለምንድን ነው አሜሪካ መማር የምትፈልጉት? and sometimes እንትንም ይጠይቃሉ። ከጨረሳችሁ በኋላ ትመለሳላችሁ ወይ ብለው ይጠይቃሉ። necessarily እንደዛ ላይሆን ይችላል የሚጠይቁት like 5 years from now where do you see yourself ምናምን ይላሉ because in 4 years graduate ስለምታደርጉ ማለት ነው። ከሰው ሰው ይለያያል ኤክስፒሪየንሱ እና የሚጠይቋቸው ጥያቄዎች። እኔ ግን ብዙ ጥያቄ ነው የጠየቁኝ አሁን ያልኳችሁ ማለት ነው። why are you going there? why major? ቱዊሽንሽን ማን ነው የሚከፍለው ምናምን ምናምን። Okay, I think that's it. It was fun to have you. እኔ ራሴ በጣም ብዙ ደስ ብሎኛል አብረን ላይፍ ስለገባን። Yeah, for sure. This was fun.
አብዛኞቹ ብዙ የሚደጋገሙ ጥያቄዎች አሉ፣ ግን ስለ ስኮላርሺፕ አባውት ዩር ኤክስትራ ከሪኩለር አክቲቪቲስ ስለ አንዱ ማትሪክ ደግሞ አሁን ሆት ኢሹ ስለሆነ ማትሪክ ስለደረሰ ማትሪክ ደርሳለሁ ባጠና ጥያቄ ቢሰራ ፈርቻለሁ ምናምን። ከዛ ደግሞ አንቺ ስኮለርሺፕ አግኝታች ስለሽ አባውት ስኮለርሺፕ ምናምን ነው ጥያቄዎቹ እና ዊ ጋር ሎት ኦፍ ታይም ሲመች ድጋሚ እንደዚህ ትገቢያለሽ፣ እኔም እገባለሁኝ። ከዛ እንደዚህ ገስት ምናምን ደግሞ ዩር ፍሬንድስ ሌላም ከፎሎወሮች ምናምን እዛው አስገብተሽ እንደዚህ ማውራት ትችላላችሁ፣ ዲስከስ ማድረግ ትችላላችሁ። if we are ending the live, I think you are about to end አይደለ? Yeah, it's been yes እና like you can ask you can DM questions ምናምን አንዳንዴ DM ሎት ስለሚሆን live is more የተሻለ ይመስለኛል to answer። ግን የሆነ ሀሳባችሁን ኮሌክት እየተጠየቀ ጥያቄ ምናምን እንዳይሆንባችሁ የሆነ ያለፋችሁም ነገር እንዳይሆን። አሁን ለምሳሌ 3 ሰዓት ላይ ገባለሁ ብላ ኤግዛክትሊ 3 ሰዓት ላይ ስለሆነ የገባችሁ የሆነ try to make it as soon as possible እዛ ታይም ላይ ላይቭ ለመግባት። ምክንያቱም all answers አሁን የእናንተ ጥያቄዎች አሁን የገባችሁ ሰዎች ከላይ ምናምን ተጠይቀው ስለነበረ ማለት ነው። እና ብቻ make sure to be here ከዛ keep showing your love for everyone። ማስክ ለተፈተኑ የደረሰባችሁ ደግሞ keep going። በጣም ይሄ ታይም አይ ቲንክ ዩ ፊል ላይክ አንብባችሁ የያዛችሁትን ምናምን እንዳልያዛችሁ ሊሰማችሁ ይችላል። ያላነበባችሁ ይመስላችኋል ምናምን ባና ዶይንግ ኢነፍ የረሳችሁ ምናምን ይመስላችኋል። ግን ዶንት ፓኒክ። ከዛ ጥያቄያችሁን ስሩ። በጣም ደግሞ ሌላ ጊዜ በጣም ክራም ከምታደርጉት በላይ መረጋጋት በዚህ ሰዓት ያስፈልጋችኋል። እና ደግሞ if you have more questions as I can say you can ask me። ከዛ ቪዲዮዎችን ገብታችሁ ማየት ትችላላችሁ፣ ኮሜንት ማድረግ ትችላላችሁ፣ እኔንም ፎሎ ማድረግ ትችላላችሁ። ቀጣይ ብዙ ፎሎወር ሲገባ ምናምን ካሜራ ምናምን ማብራት ይችላል። ከሌ ካሜራ ማብራት ስለማልችል ነው። ለምንድን ነው እቺ በጨለማ የመጣችሁት ካላችሁኝ ማለት ነው። Alright, I think that's it. Announce አደርጋለሁ next time before I go live story ላይ announce አደርጋለሁ and I'll try to figure out with the whole scholarship thing እንዴት information መስጠት እንደምችል because ብዙ የሚደጋገሙ ጥያቄዎች ስላሉ I will see if I can either make a video about it or something. I don't know. I'll see. Anyways, good night. ሰላም እደሩ። እኔ ጋር ቀን ነው 9:30 ነው ከሰዓት። እኛ ጋራ 4:30 ሆኗል። ያ መሽቷል በጣም። ኦልራይት yes መሸ። ደህና ደሩ። ባይ ባይ። Bye. Let's see.